ኤግዛሙ አልቋል። በሰላም ወደ ቤት ሄዱ። ጌታ የተባረከ ይሁን። ወሰድኩ። ታላቅ ሀብት አባቶቻችን መካከል እንዳለ የምታምኑ የማታስቧቸው አባቶች ውስጥ እናቶች ውስጥ ትልቅ ሀብት አለ። እግዚአብሔር ዛሬ አንድ ነገር በህይወታችሁ ላይ ቡራኬ መባረክን አክብረን ምንባረክበትን እውነት እግዚአብሔር ያበራልናል። ጌታ አምላካችን የተባረከ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። አሁን ከዚህ መጽሐፍ ላይ አንድ ነገር ላንብብና ልጆቻቸውን እየባረኩ ካሳደጉና እንደገና በትውልድ መካከል የጥፋት ምክንያት የሆኑ ብዙዎቻችሁ የምታውቁት ሁለት ሰዎችን ታሪክ በአሜሪካን ሀገር የተጠናውን ጥናት ሁላችሁ የምታውቁትን ሁለት ሰዎችን በኒውዮርክ ቁማርተኛ የነበረ ማይክ ጁክሰን እና እንዲሁም ጆናታን ኤድዋርድ የተባሉ እግዚአብሔር ሰው በጣም እግዚአብሔርን በዘመናቸው ያገለገሉ ሰዎችን የዘር ግንድ 150 ዓመት የተጠናውን ጥናት ብዙዎቻችሁ ሰምታችሁ ይሆናል። ግን ጆናታን ኤድዋርድ የሚያደርገውን ነገር በዚህ መጽሐፍ ላይ በመሃል ጠቅሻለሁ። ጆናታን ኤድዋርድ ሁሉ ጊዜ በመኖሪያ ቤቱ በሚሆኑበት ጊዜ የአንድ ሰዓት ያህል የቤተሰብ የአንድነት ጊዜ በጸሎትና በቃል ማድረግን ያዘወትራል። በጸሎታቸውም ላይ እያንዳንዱ ልጆች እጅ እየጫነ ይባርካቸዋል። አሜን። እያንዳንዳቸውን ልጆች ከ10 በላይ ልጆች አሉት። እያንዳንዳቸው ልጆች እጅ እየጫነ ይባርካቸዋል። የዚህ ሰውዬ ትውልድ ሐረግ ሲያጠኑ በአሜሪካ ምድር ላይ በ150 ዓመት ውስጥ ያጠኑ ከዙ የዘር ግንድ ውስጥ አንድ ምክትል የአሜሪካ ፕሬዝዳንት፣ አንድ የህግ ትምህርት ቤት ዲን፣ አንድ ሜዲካል ትምህርት ቤት ዲን፣ 3 የአሜሪካ ምክር ቤት እንደራሴዎች፣ 3 ከንቲባዎች፣ 13 የኮሌጅ ፕሬዝዳንቶች፣ 30 የፍርድ ቤት ዳኞች፣ 30 ዶክተሮች፣ 65 ፕሮፌሰሮች፣ 75 ከፍተኛ ወታደራዊ መኮንኖች፣ 80 የመንግስት መስሪያ ቤትና የህዝብ አገልግሎት ኃላፊዎች፣ 100 የህግ ጠበቃዎች፣ 100 የቤተ ክርስቲያን መጋቢዎች፣ 285 የከፍተኛ ትምህርት የጨረሱ ልጆች በትውልዱ ላይ ተገኝተዋል። አሜን። ልጆቹን እየባረከ ያሳደገ ሰው ወደ ኋላ ተመልሳችሁ ብታዩ እናትና አባት እየመረቁት ያሳደገ ልጅ መካከልና እየተረገመ ያደገ ልጅ መካከል ያለው ልዩነት በጣም ከፍተኛ እንደሆነ የምታውቁት ያንዳንዳችሁ ወደ ኋላ ህይወታችሁን ብትፈትሹ እንዴት እንዳደጋችሁ ምን ያላችሁ እንዳደጋችሁ እግዚአብሔር ያውቃል። አፈር ብላ ማለት ጁስ ጠጣ እንደማለት የሚታሰብ ማህበረሰብ ውስጥ ያደግን አፈር ብላና ያነቃ አምጣው እየተባልን ያደግን በእግዚአብሔር ምህረት ያደግን አንድ ነገር ግን አንድ ትውልድ ይነሳ። አረ የሚባርክ ትውልድ ይነሳ። የሚባርክ ማለዳ ልጆችን የሚባርክ ሃሌሉያ ማለዳ የሚባርክ በቀን የሚባርክ ባራኪ እናቶች ይነሱ። ራስ ልጆች ያላችሁ ባራኪ እናቶች ባረክ። ምናልባት እየተረገምን አድገን ይሆን ይችላል። ምናልባት ክፉ ቃል እየወጣብን አድገን ይሆን ይችላል። ታሪክ መቀየር አለበት። አንድ ተሐድሶ አንድ የቡራኬ ተሐድሶ አረ ክብር ለእግዚአብሔር። ትውልድ ምድሪቷን የሚወርስ ትውልድ እቺን ምድር የሚወርስ ትውልድ አረ ሃሌሉያ እቺን ከተማ የሚወርስ ትውልድ ደግሞ በክፉ የሚታወቅ በዛው ከሱ ጋር አብሮ በትይዩ በዛች እድሜ ውስጥ የነበረ ሰው ማይክ ጁክስ ቤተሰብ ውስጥ ቁማርተኛ ክፉ ሰው የቤተሰብ ውስጥ ሲጠና 7 ነፍሰ ገዳዮች፣ 60 አደገኛ ሌቦች፣ 190 ሴተኛ አዳሪዎች፣ 150 የፍርድ ውሳኔ የሰጣቸው ወንጀለኞች፣ 310 ጎስቋላ ድሆች፣ 440 ከአልኮል ሱስ የተነሳ አካላቸው የጎደለ፣ 1200ዎቹ በጭንቅላ እድሜ የሞቱ ያ እየተረጋገመና በክፋት ያደገ ቤተሰብ። ስለዚህ ልዩነቶች በአመታት በዘመናት መካከል ይታወቃሉና እግዚአብሔር ደግሞ ዛሬ እንደገና ወደ ህይወታችን በጣም የተባረክን ያደግን ሰዎችን እንደገና እግዚአብሔር ያንቃን። እግዚአብሔር ተባረከ ይሁን። ክብር ለእግዚአብሔር ይሁን። ዘጸአት ምዕራፍ 20 ቁጥር 12ንና ዘሌዋውያን 19:32ን በቆም ላንብቦና እዚሁም ከላይ እነሱ ይጽፉታል። በጣም ፈጠን ብዬ ነው መናገር የምፈልገው ከይቅርታ ጋር መሸፈን ያለብኝ ነገር ስለመሸፈን በጣም
እስከፈጠንኩኝ ይቅርታ ሰዓቱን ለመጠቀም ነው። ዘጸአት 20 ቁጥር 12 ላይ አባትህንና እናትህን አክብር እግዚአብሔር አምላክ በሚሰጥ ምድር እድሜ እንዲረዝም። ዘሌዋውያን 19:32 ላይ በሽበታሙ ፊት ተነሳ እግዚአብሔርን በሽበታሙ ፊት ተነሳ ሽማግሌውን አክብር እግዚአብሔርን ፍራ። በሽበታሙ ፊት ምን አድርግ? ተነስ። ሲቀኝ እጆቻችሁን አንሱ። መንፈስ ቅዱስ እንዲያስተምረን ቅዱስ አባት ሆይ እባክህ እንደምናውቀው የመሰለንን እግዚአብሔር አምላክ ያረግን ያለው ነው የመሰለን ነገር ዛሬ በአብሮህት በምህረት ጥልቅ እውነት እንድታስረዳን ለምንሃለን። ባሪያን እንድትረዳኝ እንድታግዘኝ ለምንሃለሁ። ክብር ላንተ ይሁን። አሜን። እንግዲህ ስለ አክብሮት ስናስብ መጽሐፍ ቅዱስ ላይ ስለ ማክበር፣ ስለ አክብሮት፣ ስለ መባረክ፣ ስለ ቡራኬ በብዙ አቅጣጫ ይናገራል። ማንን ማክበር እንዳለብን፣ እንዴት ማክበር እንዳለብን መጽሐፍ ቅዱሳዊ የአክብሮት ስርዓቶች በእግዚአብሔር ቃል ውስጥ እንመለከታለን። በዚህ ቦታ ላይ ሁላችን ዘጸአት 20 ላይ ስንመለከት እግዚአብሔር በእሳት መካከል በሲና ተራራ ተገልጦ ተራራው እየተናወጠ በሙሴ በኩል እግዚአብሔር ለእስራኤል ሕዝብ የተናገረው እና እንዲሁ በእጁ ጽፎ የሰጠው ትእዛዝ መካከል አንዱ አባትህንና እናትህን አክብር የሚል ቃል ነው። እና ስለ አክብሮት ስናስብ ማክበር ምንድን ነው? ምን ማለት ነው ማክበር? አክብሮት ኦነር ማድረግ ሪስፔክት ማድረግ ምን ማለት ነው? ማክበር ማለት እንደኔ ቅድም መንበርከክ ነው ወይ መሽቆጥቆጥ ነው መፍራት ነው ወይ ምንድነው? ማክበር የሚባለው ነገር ቢያንስ ማሰብ አለብን። ሰውን ማክበር፣ አባት ማክበር፣ ሽማግሌ ማክበር፣ ታላቅ ማክበር፣ የሚገባቸውን ሰዎች ማክበር። መጽሐፍ ቅዱስ ስለ አክብሮት ምን ይላል? እግዚአብሔር መጽሐፍ ቅዱስ ስለ ቡራኬ ምን ይላል? እነኝን ማሰብ ማሰላሰል የተገቡን እውነታዎች ናቸው። ስለ አክብሮት ሳነሳ ማክበር የሚባለው ነገር እውቅና መስጠት ነው። አንዱ እውቅና መስጠት፣ ሰዎች በህይወታችን ዙሪያ ላረጉት ነገር፣ ለሰሩት ነገር፣ በህይወታችን ላላቸው ነገር እውቅና መስጠት፣ ለእናት አባቶቻችን እውቅና መስጠት፣ በህይወታችን ለከፈሉት ዋጋ፣ ላሳደጉት ሁኔታ፣ በእኛ ለከፈሉት ዋጋ፣ ከመውለድ ጀምሮ በህይወታችን ላረጉት ነገር እውቅና መስጠት። ለሰው ልጅ አንዳንድ ስነልቦና አጥኚዎች እንደሚናገሩ ከየትኛው የብር ወርቅ ስጦታ በላይ አክኖሌጅመንት እውቅና መስጠት ትልቅ ደስታን የሚሰጥ ነገር እንደሆነ ይነገራል። ከምንም በላይ ሰዎች የሰሩት ነገር ዋጋ ሲታጣ፣ ውሃ ሲቸለስበት ሰዎች ያዝናሉ፣ ልባቸው ይሰበራል። በዛ ውስጥ ለቡራኬ አይነቃቁም፣ ውስጣቸው ለመመረቅ አይነቃቁም። የሰሩ ስራ አሁን ሐዋርያው ቢኖራ ዛሬን ያየሁት በታሪክ አውቃለሁ። የሰራውን ስራ አንስቼ ሳመሰግን ውስጡ ደስ ይላል። ከዚህ ደስታ ተነስቶ የሚመርቀው ምራቄ የነፍስ ቡራኬ ይባላል። ክብር ለእግዚአብሔር ይሁን። የነፍስ ቡራኬ ይባላል። ከነፍስ ጋር የተያዘ ቡራኬ የሚመጣው ከእውቅና ከመታዘዝ ጋር ስፍራ ከመስጠት ጋር በተያዘ መልኩ ነው የሚሆነው። አክብሮት ማለት ቀደም ተከተልን ማወቅ ማለት ነው። ቀደም ተከተልን ማወቅ። አሁን ፓስተርን ትቀድማለህ ከኔ ቀዳሚ ነብይ ስለ እውቅና መስጠት ነው። ቅድሚያ መስጠት ነው። ስፍራ መስጠት ነው። መታዘዝ፣ ማመስገን፣ ውለታን አለመርሳትን የያዘ ነገር ነው አክብሮት የሚባለው እውነት። ማክበር፣ እውቅና መስጠት፣ ማመስገን፣ መታዘዝን ጭምር የያዘ ነው። እንድናመሰግናቸው ደርሱበታለሁ። መጽሐፍ ቅዱስ ምሳሌ 30 ቁጥር 11 ላይ ምሳሌ 30 ቁጥር 11 ላይ አባቱን የሚረግም እናቱን ማይባርክ ትውልድ አለ። ለራሱ ንጹህ የሆነ የሚመስለው ግን ከርቁተቱ ያልጠራ፣ እናቱን ማይባርክ ማመሰግን፣ ለከፈለችው ዋጋ እውቅና ማይሰጥ፣ አባቱን ደግሞ ብሌም የሚያደርግ፣ አባቱን ሁሉ ጊዜ በአባቱ ላይ የሚያግረመርም፣ አባቱን የሚረግም ትውልድ አለ ይላል። ስለዚህ በትውልድ መካከል ትውልድ ከልብ ስለተደረገለት ነገር የሚያመሰግን እንዲሆን የእግዚአብሔር ሐሳብ ነው። ቀደም ተከተልን ማወቅ በጣም ወሳኝ ነገር ነው። የቀደሙትን ማክበር፣ ክብር ለእግዚአብሔር ይሁን። ማመስገን፣ አሜን። ማመስገን ነው አክብሮት። ስለ አክብሮት መጽሐፍ ቅዱሳዊ እውነታን ስንመለከት እግዚአብሔር ስለ አክብሮት በቃሉ ሲያሳየን የመጀመሪያው ቁጥር 1 አክብሮት፣ ክብር የሚባለው ነገር፣ እውቅና የሚባለው ነገር፣ ምስጋና የሚባለው ነገር ሃሌሉያ ሳይሸራረፍ፣ አሜን፣
ለእግዚአብሔር የመጀመሪያ ክብር ለእግዚአብሔር የተገባው ክብር ለእግዚአብሔር ነው። ለእግዚአብሔር የሚገባ ምስጋና ለእግዚአብሔር ነው። ለእግዚአብሔር የሚገባ ስግደት ለእግዚአብሔር ነው። የእግዚአብሔር ለመሪ አይሰጥም። የእግዚአብሔር ለእናት አይሰጥም። የእግዚአብሔር ለአገልጋይ አይሰጥም። የእግዚአብሔር ለእግዚአብሔር ያዳነን ከጨለማ ወደሚደነቅ ብርሃኑ የጠራን ሞታችንን በሕይወት የተካ ቀንበራችን የሰበረ ኃይለ ጨለማችንን በብርሃን የቀየረ የዘላለም አምላክ በሕይወታችን ይክበር። እስቲ በጭብጨባ በእልልታ ለእግዚአብሔር ክብር አምጡ። በኑሯችን ላይ በሕይወታችን ላይ በትዳራችን ላይ በአገልግሎታችን ላይ በነገር ሁሉ የእስራኤል ቅዱስ እግዚአብሔር የተባረከ ይሁን። እረ ክብር ለእርሱ ይሁን፣ እውቅና ለእርሱ ይሁን፣ ምስጋና ለእርሱ ይሁን፣ አምልኮ ለእርሱ ይሁን፣ ስግደት ለእርሱ ይሁን፣ ጭብጨባ ለእርሱ ይሁን። እግዚአብሔርን ያከበረ ሰው እናቱን ያከብራል። እግዚአብሔርን ያከበረ ሰው መሪ ያከብራል። እግዚአብሔርን የሚያከብር ሰው ሌላውን ያከብራል። የአክብሮት ሁሉ መነሻ እግዚአብሔር ነው። ሃሌሉያ! እግዚአብሔር በሕይወታችን ላይ ይክበር። ይሄ በክብር ጉዳይ መጽሐፍ እንደሚናገር አባት እስከሆንኩ ክብሬ ወዴት ነው? ጌታ እስከሆንኩ መፈራቴ ወዴት ነው? ልጅ አባቱን ያከብራል፣ ባሪያም ጌታውን ይፈራል። ወዴት ነው ብሎ ሚልክያስ 1 ላይ እግዚአብሔር እንደሚናገረው በክብሩ ጉዳይ ማይደራደር፣ በክብሩ ጉዳይ ምንም እግዚአብሔር ምንም በክብሩ ጉዳይ በምንም ሁኔታ እግዚአብሔር ማይደራደር፣ እግዚአብሔር በፈቃዱ ደግሞ እንዲከበሩ ያዘዛቸውና የፈቀዳቸው ሰዎች ክብር ይሻሙብኛል ብሎ የማያስብ እግዚአብሔር በፈቃዱ ማክበር እንድንችል አሜን አዟል። የመጀመሪያው እግዚአብሔር ከእግዚአብሔር ቀጥሎ እንድናከብር በቃሉ የታዘዝነው እናትና አባታችን ነው። አሜን። እናትና አባታችን ነው። ይህ መሰረት ነው። መሰረት፣ የትምህርት ሁሉ መሰረት፣ የኑሮ ሁሉ መሰረት። ሰው የመጀመሪያ እንደተወለደ የሚያገኘው እናቱን ነው፣ አባቱን ነው። የሰው ልጅ የመጀመሪያዎቹ እያንዳንዳችን መጀመሪያዎቻችን እናትና አባታችን ነው። እግዚአብሔር አዋቂ ስለሆነ እግዚአብሔር አስቦ ሰው እናትና አባቱን እንዲያከብር አዘዘ። በጣም አሳሳቢና ወሳኝ ነገር ነው። ማለት የምናውቀው የመሰለን ነገር ነው። በ15 ዓመታት ይህን ሳስተምር በተለያየ መልኩ ስጽፍ በየሚዲያው ስጠየቅ ከቀን ወደ ቀን እየፈራውበት ያለው ነገር ነው። ምን አለበት አለቃ አክብር ብሎም ቢሆን፣ ምን አለበት ኮሎኔል አክብር ብሎም ቢሆን፣ ምን አለበት የሩቅ ማናጀር አክብር ብሎ ቢሆን፣ መሪዎችን ብቻ አክብር ብሎ ቢሆን፣ ደረት ጋር አስጠግታ ያሳደገች ከማንም በላይ ለልጅ ቅርብ የሆነች ለመናቅ ቅርብ ልጆች ላለመታዘዝ ቅርብ የሆነች እናትና አባት መካከል ኦርደር አስቀመጠ፣ ስርዓት አስቀመጠ። ከባዱ ነገር እሱ ነው፣ ያላወቅ ነው። እግዚአብሔር መርሆ አስቀመጠ። ከባድ ነው። ለዚህ ነው እናት አባቶቻችን የምንንቀው፣ እናት አባቶቻችን ላይ ትኩረት ማንሰጠው። ከቆሎ ጓደኞቻችን በላይ የቅርብ ስለሆኑ የቅርብ ቦታ ላይ እግዚአብሔር ስርዓት አስቀመጠ። ፈንጂ ወረዳ አረገ። በጥንቃቄ የምንኖርበት ፈንጂ ወረዳ። እችን ፈንጂ ወረዳ እየረገጡ ሰዎች እድሜ የተቀጠፈ ኑሮ፣ ብዙ ነገር። ስለዚህ ሳስብ በጣም ይከብደኛል ወገኖቼ። በዚህ በረዶ በዚህ ምድር ኖራችሁ ልጅ ካጣችሁ ምን ትርጉም አለው? በልጅ ከተጎዳችሁ ምን ትርጉም አለው? ልጅ ካጣችሁ ልጅ። ስለዚህ በጣም መሰረታዊ ነገር በዚህ ውስጥ ልታዩ ትችላላችሁ። እናትና አባታችንን እንድናከብር እግዚአብሔር አዟል። በጣም የሚገርመው ነገር ይሄ ዘጸአት ምዕራፍ 20 ቁጥር 12 ላይ ስታዩ 10ቱ ትእዛዝ እግዚአብሔር በእሳት መካከል ተገልጦ የጻፈው ነው። ምን አይነት ለትውልድ አስፈላጊ እንደሆነ እግዚአብሔር ያሰበበት ነገር እንደሆነ ልታዩ ትችላላችሁ። ቤተክርስቲያን ትኩረት ያልሰጠችው፣ እኛ ትኩረት ያልሰጠነው
አትግደል፣ አትግደል፣ አትስረቅ፣ አትዋሽ የሚባለው ነገር በኮንስቲቱሽን የትም መንግስት አገር ላይ በወንጀለኛ መቅጫ ህግ ላይ ገብቶ ወንጀል ሆኗል። ከዘጸአት 20:12 ላይ የተቀዳ መግደል ኃጢአት እንደሆነ፣ መስረቅ ኃጢአት እንደሆነ፣ መዋሸት ኃጢአት እንደሆነ እግዚአብሔር የደነገገው እውነት በየትኛውም ዓለም ላይ ወንጀል ነው። ግን እናትና አባትን አለማክበር ወንጀል ሆኖ በኮንስቲቱሽን ደረጃ አልተጻፈም። መግደል ወንጀል ከሆነ እናትና አባትን አለማክበርም ወንጀል ነው፣ ህገ ወጥ ነው። መንግስታት ባወጡት በህግ እንደ መግደል ወንጀል ባይደረግም በእግዚአብሔር ዓለም ውስጥ ግን አለማክበር ወንጀል ነው። ስለዚህ ሰዎች ህጋዊ መሆን አይችሉም ይሄን እግዚአብሔርን ፈቃድ ሳያደርጉ በመንፈሳዊ ዓለም ውስጥ። ለዚህ ነው አሳሳቢ የሚሆነው እናትና አባትን እንድናከብር እግዚአብሔር አዟል። አሜን። ሌላው የእድሜ ባለጸጎችን ሽማግሌዎችን እንድናከብር አዟል። በሽበታሙ ፊት ተነስ፣ ሽማግሌውን አክብር። በጣም ነው የሚገርመው። እና ድሮ እኛ እንኳን ባደግንበት ጊዜ እኮ የሰፈር አባቶቻችን የኛ አባቶች ናቸው። ሽማግሌ ይከበራል አይደል? ሽማግሌ ይከበራል። እድሜ ባለጸጋ ይከበራል። ወንበር ይለቀቅለታል። ታክሲው ሲገባ፣ ባሱ ሲለቅ አባቶች በእነኚህ 30 ምናምን ኮሚኒስት ገባ፣ ሌላው ገባ፣ ምን ገባ፣ ጠንቀኛ የሆነ ነገር ብዙ ሴቶቻችን አጥፍተው ዛሬ ሽማግሌ ማከብር፣ መሪ ማከብር፣ አባት ማከብር አደገኛ ትውልድ ተነስቷል። የምድራችን መመሰቃቀል፣ የብዛችን ለቅሶ፣ የደም መፍሰስ ምክንያት ከሚሆኑ ነገሮች አንዱ ሽማግሌ ማከብር፣ አባት ማከብር ትውልድ እየተነሳ። በጋሞ አርባ ምንጭ አካባቢ ወጣቶች ተነስቶ ወገኖቼ በተፈጠረ ጉዳይ ላይ ለጥፋት ሆ ብሎ ሲነሱ እና አባቶችን የማክበር እሴት እዛ አካባቢ ስለነበረ ለምለም ሳር ቆርጦ አባቶች ወጣቶች ፊት ተንበረከኩ። ወጣቱ እና አባቶች ሲንበረከኩ አቆሙ። አባት የሚከበርበት አካባቢ ስለሆነ እሴቱ ስላልጠፋ ከጥፋት ምንም ቢያዝኑ ሌላ ቦታ የተፈጠረው ነገር ቢያሳዝናቸውም ግን ቆሙ። ፖሊስ ማቆማቸው፣ መንግስት ማቆማቸው፣ መሳሪያ ማቆማቸው ወጣቶች ሽማግሌ አክብሮ ቆሙ። አሜን። እረ ሽማግሌ የሚያከብር ትውልድ ይነሳ። አባት የሚያከብር ትውልድ ይነሳ። የእድሜ ባለጠጋ የሚያከብር ምድር ላይ ይነሳ። ያን በሚዲያ ላይ ያዩ አንድ ቤተ ትልቅ አባት አንድ ከተማ ላይ እንደዚህ አይነት እሴት ያለበት አካባቢ መስሏቸው መሃል አደባባይ ላይ ብቻቸውን ተንበርክኮ ወጣቶቹ ለጥፋት እንዳይንቀሳቀሱ ተንበርክኮ ሲለምኑ ክላሽ አንስቶ ግንባራቸው ላይ ገደሉ። የ72 ዓመት ሽማግሌ አንዱ ጋር ይገደላል። ሽማግሌ ሲጠይቅ ይገደላል። አንዱ ጋር ደግሞ ይከበራል። ጎራማይሌ የሆነ ነገር ውስጥ ነው ያለነው። አንድ ነገር እግዚአብሔር ያምጣ። አባት የሚያከብር፣ ሽማግሌ የሚያከብር፣ እናቱን የሚያከብር፣ አባቱን የሚያከብር፣ መሪ የሚያከብር ምድር ትውልዴ ላይ ይነሳ። አረ ያብቃ፣ ይሄ መነቋቀር ያብቃ። አሜን። እንድናከብር ያዛል፣ እንድናከብር ያዛል። ሌላው እናት አባትን ብቻ ሽማግሌን ብቻ ሳይሆን የሥራ መሪዎችንም እንድናከብር የእግዚአብሔር ቃል ያዛል። ሥራ መሪዎችን እንድናከብር ያዛል። የስልጣን ተዋረድን እንድናከብር ያዛል። ሮሜ 13 ቁጥር 7 ላይ ክብር ለሚገባቸው ግብር ለሚገባቸው ግብር እንስጥ። ነፍስ ሁሉ በላይ ባለስልጣን ትገዛ ካለ በኋላ ክብር ለሚገባቸው ክብርን ስጡ። አሜን። ክብር ለሚገባቸው ክብር ስጡ። እንድናከብር መሪዎችን፣ የሥራ መሪዎችን እንድናከብር መጽሐፍ ቅዱስ ያዛል። የሥራ መሪዎችን እንድናከብር፣ እንድንታዘዝ፣ እንድናከብር መጽሐፍ ቅዱስ በተለያየ መልኩ አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ሎሌዎች ሆይ ለደግ ጌቶቻችሁ ብቻ ሳይሆን ለክፉ ጌቶቻቸው እንኳን ተገዙ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ በዘመናት መካከል ሰዎች ይሄን የእግዚአብሔርን ሐሳብ ሳይረዱ ሊጎዱ በዘመናት ይችላሉ። የሥራ መሪዎችን፣ አለቆችን ቤተክርስቲያን ውስጥ መከባበር የሚባለው አክብሮት የሚባለው ነገር ማስተማሩ ነገር ስስ ስለሆነ
የሚነሱ ወጣቶችም እንደዛ ናቸው። አንድ ቦታ አንድ ወጣት ልጅ በጣም ስራ አጣው ይላል። ስራ አጣው ብሎ አንድ አገልጋይ ያስቸግራል። ሲያስቸግር ከዛ አንድ ፋብሪካ ያለው ክርስቲያን ወንድም ጋር አስቀጠረው። አንድ ወር ሰራና የሆነ ቤተክርስቲያን ሲሄድ ያ የፋብሪካው ባለቤት ዲያቆን ነው፣ ያስተናግዳል። ቸርች ውስጥ ዲያቆን ነው። እዛ ፋብሪካ ባለቤት ነው፣ ቸርች ውስጥ ዲያቆን ነው። ሰኞ ሲገባ ያ ወጣት ምን አለው? ዲያቆን ነሽ እንዴ አለው። ለምኖ ላስገባው ሰው ደወለለትና ማክሰኞ አባረረው። አየ እዛ ጋር ምናልባት ዲያቆን ሊሆን ይችላል አይደል? ትልቅ ስራ ነው፣ ትልቅ አገልግሎት ነው፣ ትልቅ ሹመት ነው። ክብር ለእግዚአብሔር ይሁን። መንፈሳዊ ዓለም ውስጥ ያለው ነገር እንኳን አልገባው ማለት ነው። ስለዚህ ታላችሁ እዚህ ጋር ወንድም ሊሆን ይችላል፣ እዚህ ጋር ጓደኛ፣ እዚህ ጋር አብሮ ሊያመልክ ይችላል፣ እዚህ ጋር አብሮ ሊጸልይ ይችላል። እዛ ቦታ ላይ ግን አለቃ ከሆነ ደግሞ ያለቅነት መከበርና ትእዛዝ ይገባዋል። ትውልዳችንን በዚህ መልኩ ካላስተማር ነው ካልተማረ እንደዚህ ነው የሚሆነው። ለዚህ ነው ብዙ ጊዜ አማኝ ወንድሞችና እህቶችን አታምጡብኝ ምሉት፣ ስራ መቅጠር ማይፈልጉት። ለምን? ኦርደርን ማወቅ። እዚሁ ቤተክርስቲያን ውስጥ ያለውም ነገር አባቴ ቤት እንዳሉ ክርስቲያን ድርጅት ከገቡም የአባቴ ነው ብሎ ያስባሉ። የአባቴ ነው ብሎ ያስባሉ። ስለዚህ እንደ አባታቸው ቤት መውጣት መግባት ይፈልጋል። መንፈሳዊ መሪዎችን መጽሐፍ ቅዱስ እንድናከብር ያዛል፣ እንድንታዘዝ ያዛል። መሪዎች እንድናከብር እግዚአብሔር በዘመናት መካከል ስልጣን ሲሰጥ ያን ስልጣን ሰዎች እንዲያከብሩ ሰዎች በተለየ መልኩ እንዲከበሩ ሳይሆን በሰዎች ላይ እግዚአብሔር ያስቀመጣቸው የመንግስቱ ስልጣን እግዚአብሔር እንዲከበር ይፈልጋል። እግዚአብሔር የስልጣኑ ባለቤት እግዚአብሔር ስለሆነ እንዲከበር፣ ሰዎች ከስልጣን ጋር እንዳይጋጩ፣ ስልጣኑ የሱ ስለሆነ እንዳይጋጩ እግዚአብሔር ይፈልጋል። መጽሐፍ ቅዱስ ላይ በብዙ መልኩ የተጋጩ ሰዎች አሉ፣ የተጎዱ ሰዎች አሉ። ሳቁ ከእግዚአብሔር ስልጣን ጋር የተጎዱ አሉ። ከተጎዱ ሰዎች አንዱ ማርያም ናት። የሙሴ እህት ማርያምን ስትመለከቱ ተጎድታለች። የሙሴ ሶስተኛ ታላቅ እህቱ ናት። ባህር ላይ ወድቆ ያነሳች ናት። ወደ ግብጽ ቤት ገብቶ እዛ እንዲያድግ ምክንያት የሆነች ናት። ግን የሚገርመው ነገር ያ በግብጽ ያደገው ሄዶ የዮቶር ቤት 40 ዓመት ቆይቶ የመጣ ወንድም የምታውቀው ወንድሟ ብቻ ሳይሆን የእግዚአብሔርን ስልጣን ይዞ የመጣ ነው። የእግዚአብሔርን ሹመት ይዞ የመጣ ነው። ፈልጎ ሳይሆን ማለት ነው። ፈልጎ ሳይሆን እግዚአብሔር ፈልጎት መርጦት ጠርቶት ሳይፈልገው ዲዳ ነኝ ኮልታፋ ነኝ አልፈልግም እያለ እግዚአብሔር የመረጠው የሾመው ሰው ነው። ታናሿ ቢሆንም የእግዚአብሔር ሹመት ላይ አለበት። የእግዚአብሔር ስልጣን በላዩ ላይ አለበት። ስለዚህ አላወቀችም። ለጣውን ወንድሟ ብቻ መስሏታል። ታናሽ ብቻ መስሏታል። ስለዚህ ደግሞ አሮንም ደግሞ ከሷ ጋር ተባብሮ ታላቅ ወንድሙ ነው። ዘኍልቍ 12 ላይ ስታዩት ሲነሱባቸው እናያለን። ሲነሱባቸው ኢትዮጵያዊቷ ለምን አገባ አሉ፣ ተነሱ። እግዚአብሔር በእኛም ይናገራል አሉ። አንደበታቸው ሙሴ ላይ ከፈቱ። እግዚአብሔር ባሪያዬ በምድር ላይ እጅግ ትሁት ነው፣ እኔ ፊት ለፊት አናግረዋለሁ። እግዚአብሔር ተቆጣ። እግዚአብሔር ኦርደሩ ስለተነካ በታናሽና በታላቅ ባለ የመናናቅ እይታ ውስጥ የእግዚአብሔር ኦርደር ስለተጣሰ የሆነው ነገር ታያላችሁ አይደል? ወዲያው ምንድነው የሆነው? ነጭ ወረቀትን የሆነችው ለምጽ በሰውነቷ ላይ ወደቀ። ደመና ቆመ። የእስራኤል ሕዝብ ከጉዞ ተስተጓጎለ። እሱ ብቻ ሳይሆን ከኮቪድ በፊት ለመጀመሪያ ኳራንቲ የሚባለው ነገር በማርያም ተጀመረ። ኳራንቲ 7 ቀን ከሰፈር ውጪ ትፈራለ። እግዚአብሔር አለ። ያ ከሷ ጋር የተባበረው አሮን ወዲያው ገባው። ወዲያው ታውቃላችሁ ታናሽ ወንድሙን ጌታዬ አለው፣ ይቅር በለኝ አለው፣ በድለናል አለ። አመለጠ። ያቺ ግን ኳራንቲ ስንት ሰው ከሰው ጋር እየተጋጨ ያለ ይመስለው። ከአገልግሎት ኳራንቲ፣ ከጸጋ ኳራንቲ፣ ከምን ኳራንቲ ሰተሱ መድኃኒዓለም ይወቀው። ሳቅ። እኔ አንዳንድ ጊዜ ሰዎች ከእግዚአብሔር ስልጣን ጋር ከሚጋጩ ግድግዳ ጋር ቢጋጩ ሆስፒታል ሄዶ ታክመው ይድናል። ሰዎች አይረዱትም። እግዚአብሔር አክብር ስል እግዚአብሔር የኦርደር የሥርዓት አምላክ ነው። ሾርት ከት የሚባል ነገር የለም። እሱ ለእናንተ እዚህ ሀገር ላለ ፋስት ፉድ ነው።
በመንፈሳዊ ዓለም መርሆ ነው፣ ስርዓት ነው። እግዚአብሔር አይኖቻችንን ያብራ። የትውልዱን አይኖች እግዚአብሔር ይክፈት። አሜን። መሪነት፣ አባትነት፣ አባት ማለት መሪነት ማለት መቅደም ማለት ነው። ፊተኝነት ማለት ነው። ለነገሮች መነሻ መሆን ማለት ነው። በዘኍልቍ 16 ላይ ዳታና አምሮን የቆሬ ልጆችም ደግሞ እንደገና እነሱ ስስቱ ታያላችሁ። ብድግ አሉ፣ ሙሴ ላይ ተነሱ እና ሙሴና አሮን ላይ ተነሱ። እናንተ ባህር ከፍላችኋል፣ እንዲያርጋቸዋል ተራችንን ደግሞ እኛ መምራት አለብን፣ ክብር ለእግዚአብሔር ይሁን ምናምን አሉ። ሃሌሉያ። ደግሞ እኛ ደግሞ እንቀጥላለን። ከዚህ በኋላ 250 ሰዎችን ኃይለኛ አለቆችን አስተባበሩ። አድማ መቱ። ምን አረጉ? ደበቃ እንችላለን፣ ጌታ ይባረክ። እንዲሁም እጅግ አብዝታችኋል፣ ታብያችኋል። እስካሁን እናንተ ብቻ ፕሮግራሙን ይዛችሁ መድረኩን ይዛችሁ ሙሴና አሮን በቤተሰብ ኃላፊነት የተወሰነ ግላ ማህበር ይሄን ህዝብ ይዛችሁ መርታችሁ ኖ አይሆንም፣ ደግሞ አሁን የኛ ተራ መሆን አለበት በቃ እስካሁን የሚል መንፈስ፣ በቃ እንደዚህ አደገኛ መንፈስ፣ በቃ እንደዛ ኖ። ድንጋይ አነሱባቸው፣ ሊገሏቸው ድንጋይ አነሱባቸው። በኋላ እግዚአብሔር ፊት ወደቀ ሙሴ። እባካችሁ ኑ ብሎ ጠራቸው። የዳታና አብሮ ልጆች አንመጣም፣ አንተ ማነህ? በእኛ ላይ ራስን አለቃ አድርግ አሉት። እሱ እምቢ ብሎ ነው የመጣው። እምቢ ብሎ አልፈልግም እያለ ነው ኃላፊነት የተቀበለው እነሱ ደግሞ ራስህን በእኛ ላይ አለቃ አድርግ፣ ራስህን ሾመህ፣ ራስህን ሾምኮ ዘይት ላይ ላፍስ እንደማለት። ግን ከባድ የተፈጠረው ነገር ምንም ቢያሳዝነኝ ሰፈር ምንም ማያውቁ ልጆችንም ጭምር መሬት ተከፍታ ዋጠቻቸው። ብዙ ሰዎች ይሄ ከአክብሮት ጋር የተያዘ ነገር ከእናት አባታቸው ጋር ይጋጫሉ፣ ይጎዳሉ። ከሽማግሌ ከእድሜ ባለጠጋ ጋር ያዋርዳሉ፣ ይጋጫሉ። በብዙ አቅጣጫ እነኝን አካባቢዎች ሰዎች በጣም ሳያውቁ ሳያስተውሉ በዘመናት መካከል ይጎዳሉ። አቤሴሎም የዳዊት ልጅ ከሁለት ስልጣን ጋር ተጋጨ። አባቱ ንጉሥ ነው። በሕዝብ አለቃ ላይ ክፉ አትናገር ነው የሚለው መጽሐፍ ቅዱስ። ክፉ ቃል አትሳደብ፣ የሕዝብ አለቃ አትሳደብ። ላትደግፈው ትችላለህ፣ ደጋፊ ላትሆን ትችላለህ፣ ግን ክፉ ቃል አትናገር ነው የሚለው። ስለዚህ አባቱ ላይ ወጥቶ ሄዶ አባቱን ምን ያደርግ ነበረ? እኔ ብፈርድ ይሻል ነበረ፣ እኔ ቢሆን ይሻል ነበር። አባቴ አይችልም መምራት፣ አባቴ ፍርድ አይፈርድላችሁም፣ አባቴ እንደዚህ ነው፣ እኔ እኮ ቢሆን ኖሮ እኔ ኪችን ሀገር ብመራ እያለ እየመጣ በር ላይ 200 ሰዎችን ልብ ሰረቀ። ምን እያደረገ ነው? አንደኛ አባትነት ስልጣን አለው፣ ገዛ አባቱ ነው። ከአባትነት ስልጣን ጋር ተጋጨ። ዘጸአት 22 ጋር ተጋጨ ማለት ነው። ሁለተኛ የሕዝብ አለቃ ላይ ክፉ አትናገር ይላል። ሄዶ ደግሞ ከዚያ ቃል ጋር ተጋጨ ማለት ነው። ተመልከቱ፣ ከዛ በኋላ የሆነው ነገር ተመልከቱ። አቤሴሎም የገጠመው ነገር አባቱን አዋረደው። ባዶ እግሩን ወደ ደብረ ዘይት ተራራ ሄደ። ሳሚ የሚባል ሰው አቧራ እየነፋበት ያን ላዩ ላይ እያራገፈ ያ የከበረ ንጉሥ፣ ያ የከበረ ሰው ልብሱን አውልቆ ተዋርደው ባዶ እግሩን ከኢየሩሳሌም ማለት ከነገሰባት ቦታ ደብረ ዘይት ሩቅ መንገድ ነው። ባዶ እግር በዛ ድንጋይ አባቱ ተዋርደው እንዲሄድ አደረገው። አስለቀሰው፣ አዋረደው። በታናናሽ ሰዎች ምናምንቴ ሰዎች አባቱን እንዲያዋርድ አደረገው። ለአባቱ ለቅሶ ምክንያት ሆነ አቤሴሎም። ለአባቱ ሐዘን ምክንያት ሆነ። ለአባቱ የልብ ስብራት ምክንያት ሆነ። በታላላቅ ሰዎች የከበረ አባት በታላቅ ልጁ በስጋ በወለደው በአቤሴሎም ምክንያት ተዋረደ፣ አዘነ። ብዙ ሰዎች ዋጋ በከፈሉላቸው ባሳደጓቸው በወለዷቸው ልጆች ይዋረዳሉ፣ ያዝናሉ፣ ልባቸው ይሰበራል፣ ላይረግሙ ይችላሉ። የልባቸው ሐዘን ግን አልፎ ብዙዎችን ይጎዳል። የእግዚአብሔር ቤት የክብር ቤት ሰዎች የሚቀቡበት፣ የሚሾሙበት፣ ከፍ የሚሉበት፣ ሰዎች ወደ ተለያየ ክብር የሚገቡበት መሆን ሲገባው የሚቆስሉበት፣ የሚያዝኑበት፣ ቤታቸው፣ ትዳራቸው፣ ልጆቻቸው፣ ጤናቸው ባለማወቅ እውቀት ነፃ በሆነ ማንነት ውስጥ የሚጎዳበት ሆኖ ያልፋል። ብዙ ሰዎች በእነኛ 15 ዓመታት በተለያየ ምድር ይሄን እውነት ስናገር ብዙ ምስክርነቶችን አውቃለሁ። ሰዎች በሚያሳዝን መንገድ የሰው የልብ ስብራት፣ የሐዘን ስብራት ምክንያት የሆኑ የተጎዱ፣ ቤታቸው የተጎዳ ደግሞ አክባሪዎች ሆኖ የእግዚአብሔርን ፈቃድ እያደረጉ በዘመናት መካከል እግዚአብሔር ከፍ ያደረጋቸው ነው። አቤሴሎም ግን የሆነበት ነገር ታውቃላችሁ። በጦርነቱ ሲነሳ በቅሎ ይዞ ሲሄድ ጸጉሩ ረጅም ነው፣ ቆንጥር ያዘው። ምን ይላል መጽሐፍ ቅዱስ? በሰማይና በምድር መካከል ተንጠለጠለ ይላል። በቅሎ አልፋ ሄደች። በሰማይና ወይ ከምድር አልሆነ ወይ ከሰማይ አልሆነ፣
ብዙ ሰው ታውቃላችሁ እንደ አቤሴሎም ይንጠለጠላል። ወይ ከኑሮ አይሆን፣ ወይ ከአገልግሎት አይሆን፣ ወይ ከትዳር አይሆን፣ ወይ ከስራ አይሆን። እግዚአብሔር ከዚህ ይጠብቀን። ሲጠብቀን እግዚአብሔር ከዚህ ይጠብቀን። እግዚአብሔር ወደፊት ነገራችን ያሻግረው። አረስ የበረከት ምክንያት ሆናለሁ የምትሉ ሰዎች ዘመኔ ቀሪ ዘመኔ የሌላው ሳቅ ምክንያት፣ የሌላው ደስታ ምክንያት፣ የሌላው ሃሌሉያ የሌላው መባረክ ምክንያት። አረ እግዚአብሔር እንደዛ ያርካችሁ። አረ እግዚአብሔር እንደዛ ያርካችሁ። ጨስ ያጠግባቸውን ባርኩ። የሌላው ሰው ደስታ ምክንያት ሆኑ በሉት። የሌላው ሰዓት የአባቶች ደስታ ምክንያት ይሁን። የመሪዎች የሽማግሌዎች ደስታ ምክንያት ይሁን። የታላላቆች ደስታ ምክንያት ይሁን። ቀሪ ዘመን የሌሎች ሐዘን ምክንያት አይሁን። አሜን። ልጆቻችሁ የእናንተ ሐዘን ምክንያት አይሁኑ። አረ የለቅሷችሁ ምክንያት አይሁኑ። የውርደታችሁ ምክንያት አይሁኑ። የልባችሁ ስብራት ምክንያት ልጆቻችሁ አይሁኑ። የደስታችሁ ምክንያት ይሁኑ። አሜን። ስለዚህ እግዚአብሔር ቃል እንደዛ ነው የሚለው መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ እንደዚህ ይላል፣ በመልካም የሚያስተዳድሩ ይልቁንስ በመስበክና በማስተማር የሚደክሙ እጥፍ ክብር ይገባቸዋል። በእግዚአብሔር ቤት ወደ አዲስ ኪዳን ስንመጣ በአዲስ ኪዳን መጽሐፍ ቅዱስ እጥፍ ክብር እንዲሁ ክብር ብቻ አይደለም፣ እጥፍ ደብል ኦነሪንግ፣ እጥፍ ክብር፣ እጥፍ ምስጋና፣ እጥፍ ዕውቅና የሚገባቸው በመልካም ያስተዳድሩ። ምን ማለት ነው? ረብ ማይፈልጉ፣ መንጋውን ለረብ ማይፈልጉ፣ መንጋውን ለኑሮና ለጥቅማ ጥቅም ማይፈልጉ፣ ለገንዘብ ማይፈልጉ፣ ለንብረት ማይፈልጉ፣ መንፈሳዊ ነገር ማትረፊያ አድርጎ የማይሄዱ፣ በክርስቶስ መንገድ የሚመሩ ትሁታን የሆኑ እግዚአብሔርን የሚፈሩ ሲመሩ በመልካም ሃሌሉያ በመልካም ትሁታን የሆኑ ሃሌሉያ ስለ እንደነ ጢሞቴዎስ ለኑሮዎችን የሚጨነቁ ለመንጋው የሚራሩ ተኩላዎች ያልሆኑ ሐዋርያት ሥራ ምዕራፍ 20 ላይ እኔ ከሄድኩ በኋላ ለመንጋው ማይራሩ ጨካኝ ተኩላዎች፣ አውሬዎች፣ ቆዳ ገፎ ጨርሶ ስጋ በልተው አጥንት የሚቆረጥሙ አውሬዎች ይመጣሉ እንዳሉ አውሬ ያልሆኑ አሜን ኢየሱስ የሚታይባቸው አረ ሃሌ ትሁታን ዋጋ የሚከፍሉ አረ ለወንጌል የሚኖሩ በወንጌል ማይኖሩ አረ ክብር ይገባቸዋል፣ ክብር ይገባቸዋል። ለወንጌል የሚኖሩ አሜን፣ ለወንጌል የሚኖሩ በወንጌል ማይኖሩ እጥፍ ክብር ይገባቸዋል። ይልቁንስ በማስተማርና በመስበክ የሚደክሙ። ቀላል ነገር አለ ማስተማርና መስበክ። ብድግ አድርገ ነው ነገራውን ቻት ጂቢቲም አለ ኩክ አድርጎ ሲያመጣ አናት ላይ ይፈላል። አረ በማስተማርና ምን ማለት አናት ማለት ቀላል አይደለም። የእግዚአብሔርን ቃል ማስተማር መዘጋጀት ማማጥ ነው። በእግዚአብሔር ስም እግዚአብሔርን ቃል ይዞ መምጣት ከባድ አገልግሎት ሚደክሙ የቃሉ አገልጋዮች ሉቃስ እንደሚላቸው የቃሉ አገልጋዮች ለቃሉ የጠራቸው በቃሉ ለቃሉ የሚኖሩ እጥፍ ክብር ይገባቸዋል። አሜን። ሽማግሌዎች፣ መሪዎች፣ ቤተክርስቲያን የሚመሩ ክብር ይገባቸዋል ይላል። ውርደት ይገባቸዋል አይልም። የበር ጆንያ ሆኖ መረገጥ እዛ ጋር ተነጠፈልኝና አንዴ ለማንኛውም ይሄን በረዶ ጠርጌ ልውጣ የሚባለው አይደለም ማለት ክብር ይገባቸዋል። አሜን። መከበር ያለባቸው ይከበሩ። አረ ይከበሩ፣ ምስ ይከበሩ። ዋጋ የከፈሉ መሪዎች፣ እየከፈሉ ያሉ መሪዎች አሜን። ክብር ለእግዚአብሔር። አንዳንድ ጊዜ ቤተክርስቲያን መምራት አገልጋይ መሆን ፈልገነው ብቻ ሳይሆን እላችን ላይ የተቀመጠ ሸክም የእግዚአብሔር ዕዳ ሆኖ ነው። ጌታ የተባረከ ይሁን። እጥፍ ክብር ይገባቸዋል ይላል። ሰዎች ይህን ባለመረዳት በብዙ አቅጣጫ ይህን እያልኩ ስለ ክብር ሳስብ ምናልባት ዘንድሮ ደግሞ ከምዕራብ አፍሪካ ተቀርቶ የመጣ ቀይ ምንጣፍ አንጥፉልኝ፣ ስገዱልኝ፣ መጽሐፍ ቅዱስንም ይዘን መድረክ ላይ ያውጣልኝ፣ እንደዚህ ምናምን ላቤን መተጠረግልኝ፣ እንዲያርግልኝ ወፈፌ እሱን እያልኩ አይደለም። ስለ ክብር ሳስብ እንደዛ ክብር አለ። ለእግዚአብሔር የተገባ ክብር ለሰው አይሰጥም። አሜን። እንደዚህ አይደል? እንደዚህ እሱ ነው ያልከው። 5 ስታር ሆቴል ካልሆነ መጥቻ አላገለግልም። አሁን የሆነ ነገር ካልሆነ እንደዚህ ብሎ እንደዚህ ምናምን እንደዚህ አይደለም። እሱ አይደለም። እሱን እንደዚህ አይነት ክብር ለመሪ ለአገልጋይ ይሰጣል። እሱ ከምዕራብ አፍሪካ ከሆነ መንደር ተቀርቶ የመጣ መጽሐፍ ቅዱሳዊ ያልሆነ አገራችን ሾልኮ የገባ ኮተት
እግዚአብሔር ሊጠርገው የሚገባ ኢየሱስን የደበቀ ሰዋዊና አጋንንታዊ ኮተት ነው። ክብር ለእግዚአብሔር ይሁን። ኮተት ነው። ስለዚህ ደግሞ ላልተገባ ክብር መሰጠት የለበትም። ክብር ለሚገባቸው መዋረድ የለባቸው። ስለዚህ ሁለት ጥግ መታረቅ አለበት። እዚህ ያልተገባ ነገር አለ፣ እዚህ ደግሞ የተገባው ነገር ደግሞ ተቃላችሁ ማሳጣት አለ። በተለያየ መልኩ እዚህ ስል እዚህ ቤት ማለት አይደለም። እኛ ጋር እዚህ ስል እዚህ ማለት እዚህ ወይ እዚህ እንዳታስቡት። አረ ተቃላችሁ እዚህ ማለት እኛው ጋር የት ክብር ለእግዚአብሔር። እዛና እዚህ ነው ነገሩ። ይገባችሁ? እዛና እዚህ እናንተ መራሳው እዚህና እዛ የሚለው አዲስ የሆነ እዛና እዚህ የነበረ እዚህ። አረ አሜን። አባታችሁን ይዘው መጡ። አርበኞች አባቶች ይዘው መጡ። አረ ያሳደጉን ይዘው መጡ። አረ ሐሌት ትሁታን የሆኑበት ዋጋ የከፈሉበት። አረ ክብር ለእግዚአብሔር ይሁን። ስለዚህ ክብር ለሚገባቸው ክብር ልንሰጥ ይገባል። እግዚአብሔር አምላካችን የተባረከ ይሁን። ስለዚህ መንፈሳዊ አባትነት ራሱ ምንድነው? አባትነት? አባትነት መውለድ ነው። ባዮሎጂካሊ ሰዎች አባት ሊሆኑ ይችላሉ። አባትነት ማሳደግ ነው። አባትነት የጎሳ አባትነት ነው። አባትነት የአጥቢያ መሪነት ነው። የቤተ እምነት መሪነት፣ የሀገር አባትነት፣ የትውልድ አባት የሚሆኑ ሰዎች አሉ። እግዚአብሔር ያስቀደማቸው በተለያየ መልኩ ለትውልድ ሐሳቦችን የሚመጡ አባቶች አሉ። ስለዚህ አባትነት በመንፈሳዊ ነገር መውለድ ሊሆን ይችላል። አባትነት ቀደምትነት ሊሆን ይችላል። እዚህ ምናልባት ዛሬ ከሳውዝ አፍሪካ የመጣችሁ ይሄ ቀስ ብሎ የሳውዝ አፍሪካ ጉባኤ ሊሆን ነው መሰለኝ። ዛሬ ከሳውዝ አፍሪካ የመጣችሁ ወንድሞቼ እናንተ እዚህ ስትመጡ ዛሬ እዚህ ወንበር ላይ ስትቀመጡ እዚች ወንበር እንድትቀመጡ ምክንያት ይሆኑ ሳታዋጣ ምንም ሳታረግ አረ ቦታ ለመግዛት የምንጣጣ እነሱ 40 ዓመት ያለፉበት ነገር ሳታይ በተመቻቸ ነገር ላይ ስትቀመጥ ባይወልዱ በመቅደማቸው አባት ናቸው። ክብር ለእግዚአብሔር ይሁን። አባትነት መቅደም ነው። አባትነት ማመቻቸት ነው። አባትነት ፊተኝነት ነው። ክብር ለእግዚአብሔር ይሁን። አባትነት ሶርስ ነው፣ ምንጭ ነው። አባት የሚለው ቃል ራሱ ምንጭ ማለት ነው። ነገሮችን መቅደም ነው። ስለዚህ አባትነት በመውለድም ብቻ ላይሆን ይችላል፣ በማሳደግም ጭምር በህይወታችን ላይ የሚሆን ነው። እናትና አባትን በማክበር ዙሪያ ብዙ ጊዜ አባታቸውን ሳያውቁ ማወቅ እድል የሌላቸው በእንደዚህ አይነት መውለድ የተወለዱ ልጆች እኔ ጋር ይደውላሉ። የትኛውን አባት ነው አክብር ነው የምትለኝ ይላሉ። እኔ አላቆም አባቴ ኖ ወደድሽም ጠላሽም ከአባት ተወልደሻል። ባታቂውም አባትነትን ማክበር አለብሽ ነው። አባትነትን እንደኛ ሰዎች አባትነትን ይጠላሉ፣ አባትነት ላይ ያዝናሉ፣ አባትነትን ያዋርዳሉ። ዘጸአት 20:12 ጋር ይጋጫሉ። አንዳንድ ሰዎች እኔን ይደውሉና የትኛውን አባቴን አክብር ትለኛለህ? ምን አረገልኝ አባቴ ምን አርጎልኝ አያውቅም፣ የታሳደገኝ እኔ ወለድኳችሁ ይመስላችኋል? ከኔ ጋር ይጣላሉ። አባትን አክብር ነው። እኔ መጽሐፉ ጥብቆ የገዛ አይልም፣ ዳይፐር ቀየረ አይልም፣ የሆነ ነገር ያረገልህ አይልም። መለመላውን አባትና እናትን አክብር። ኧረ ክብር ለእግዚአብሔር ይሁን። በርዝዴ ያከበረልህ አይልም፣ የሆነ ነገር ያረገ አይልም፣ ውርስ ያወረሰ አይልም፣ የሆነ ነገር አይል። አባትና እናትን አክብር። የኔ የዘጸአት 20:12 ተሟጋች ነኝ፣ ጠበቃ ነኝ እንጂ ገብቼ እንዲያረገልህ ማረግ መልካም ነው አይልም። አሜን። እንዲያረገችልህ እናት ያሳደገች እንዲሆነች አይልም። እግዚአብሔር የተባረከ ይሁን። እስቲ እናት አባታችሁ በህይወት ያላችሁ ሰዎች እጃችሁን አንሱ። አሜን። አጠገባችሁ እጅ ያነሳ ሰው ካለ እናትና አባትን አክብር በሉት። እግዚአብሔር የተባረከ ይሁን። እናትና አባትን ማክበር ማለት መነሻው ሐሳብ አፈርሜሽን ነው ብሎ ይላሉ መጽሐፍ ቅዱስ አዋቂዎች። ማረጋገጥ፣ አባቴ ነህ እናቴ ነሽ። አሜን። እውቅና መስጠት፣ አባቴ ነህ። ሃሌሉያ አሜን። ማክበር እሱ ነው። እዚህ ጉባኤ መካከል እናቱ ወይ አባቱ እዚህ ቦታ ያለው ሰው አለ? አባቴ እዚህ ያለው እናቴ እዚህ ያለች
ሰው እየሰማ ጮክ ብዬ አባቴ ነብዬ እውቅና እሰጣለሁ የሚል ሰው እየሰማ እናቴ ነሽ በደም እጅ ያነሳችሁ ቆሙ። ጌታ ይባረክ። አሜን። እስቲ ሰው እየሰማ እናቴ ነሽ የእናቱ የአባት የት ናቸው? ፈልገሽ ወዳሉበት ቶሎ ወተሽ ሄደሽ እግዚአብሔር ተባረከ ይሁን። አንድ ጊዜ አቅፈሽ እናቴ ነሽ አባቴ ነሽ ሰው እየሰማ አሜን። ማክበር ሰው ነው። ድምጻችሁ ይሰማ፣ ድምጻችሁም ይሰማ። አመሰግናለሁ። ክብር ለእግዚአብሔር ይሁን። አሜን። አባቴ ነህ። አሜን አሜን። ሰው እየሰማ በህይወታችሁ ላይ አስተዋጽኦ ያደረገ እዚህ ቦታ ላይ በህይወቴ ትልቅ ነገር ያደረገልኝ ፓስተር አለኝ ከልቤ ፓስተሬ ነህ ብዬ ሰው እየሰማ ጮክ ብዬ አቅፌ አመሰግናለሁ የሚል ሰው አለ? ቅድሚያ እሰጣለሁ። ሃሌሉያ። ሌሎቻችሁ ቤት ባርቢኪው አድርጋችሁ ልታረጉ ትችላላችሁ። እግዚአብሔር የተባረከ ይሁን። ግን ሃሌሉያ ለምልክት ያህል ከፊት ያላችሁ እውቅና እንድሰጡ እፈልጋለሁ። ሃሌሉያ። ፓስተሬ ነህ። ሌሎቹም ያሳደጋችሁ እዚህ ደቀ መዝሙር ተፌ ወደኔ መጣ። አመሰግናለሁ። የቤተ ክርስቲያናችን ዲያቆናት መሪ ነበረ። እግዚአብሔር ባረክ። ሌሎቻችሁ በኋላ ሲወጡ ታረጋላችሁ። እግዚአብሔር ባረክ። ምጥመጥ በኋላ ታረጋላችሁ። እግዚአብሔር ባረክ። ሃሌሉያ። አመሰግናለሁ። አመሰግናለሁ። የቤተ ክርስቲያን መሪዎች ያሳደጉ በብዙ ክብር ለእግዚአብሔር ይሁን። ይመሰገናል። እውቅና ይሰጣል። ክብር ለእግዚአብሔር ይሁን። የአባቴ ቤት የመበራረክ ቤት ነው። መሪዎች ሃሌሉያ። በኋላ መጨረሻ ላይ አስባርካቸዋለሁ። ቤተ ክርስቲያን የመሩ ሰዎች፣ ቤተ ክርስቲያን ላይ ዋጋ የከፈሉ ሰዎች እግዚአብሔር የተባረከ ይሁን። ይመሰገናል። አሜን። እግዚአብሔር ይባረክ። እውቅና ይሰጣል። እሺ ከአገር ቤት እንድመጣ እቺን ሀገር እንዳይ ምክንያት የሆነ 4 ወር 3 ወር ቤት ያስቀመጠኝ ሰው አለ። ሰው እየሰማ ላመሰግን እፈልጋለሁ የሚል ሰው አለ። በጣም እዚህ ጉባኤ ውስጥ እዚህ ማይችን ማየት ምክንያት አሜን። ማን ነው? ወንድሜና አክሊሉን ብለዋል። ሰው እየሰማ አመሰግናለሁ። ማን ነው ሲረዳ ሰው? አበሻ ችግሩ የምስጋና እጥረት ነው። አሜን። ያደረገልህ ነገር አለ እግዚአብሔር ለምልክት። አንዳንዶቻችሁ ካረጋችሁ እግዚአብሔር የተባረከ ይሁን። አንዳንዶቻችሁ ለምልክት ካረጋችሁ እቤት ስትወጡ ፕሮግራም አድርጋችሁ እቤታችሁ ጠቦት ነገር አዘጋጅታችሁ አመስግነው። እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር ይሁን። እንደ አበሻ 2 እጥረቶች ይታያሉ። አንደኛ ማመስገን ይተናነቀናል። ሰው ሳጥን ውስጥ ከገባ በኋላ ሰው አጣን ምንለው። እንዴት አይነት ሰው መሰላችሁ? ሳጥኗን እያየ በሰላም ሚስቶቻችን እንኳን ማመስገን ይተናነቀናል። ማመስገን በቃ ሰው እየሰማ ማመስገን፣ ሌላው እየሰማ ማመስገን ይተናነቀናል። እንቸገራለን ማመስገን። ብዙ ነገር ተደርጎልን ዝም ብለን የምንወጣው ሰዎች በጎ ስራ እንዳይሰሩ። እስቲ 9 ወር አንድ ቤት ውስጥ ተቀምጠ መተ ያበላሸው ሽንት ቤት የሰራው ከአገር ቤት የመጣ ሰው የሰለጠነ ቤት ላይ እኔ እንኳን እንግዳውኝ 3 ቀን ምናልባት ውቤ ቤት ውስጥ ምን እንዳረኩ ጌታ ይባርክ። ሰው ቤት አመሰግናለሁ። በዚህ ጌታ ይባርክ ታላችሁ 3 ቀን 4 ቀን ሰው ብዙ ነገር ሊያበላሽ ይችላል። ያ ሁሉ ተሸክመው ቆይቶ ሰው አመሰግንም ዝም ብሎ ነው የሚሄደው። ይመሰገናል። ኧረ ይመሰገን። ዋጋ የከፈሉ ይመሰገናሉ። አክብሮት እሱ ነው። እውቅና እሱ ነው። ሰው መልካም ነገር እንዳይሰራ ምክንያት የሚሆነው ስለማናመሰግን ነው። አንድ አሜሪካ ከተማ ውስጥ ሚሽነሪ ሊድ ያለ ነጭ ለምን እዚሁ ባለው ካልቸር ላይ ለምን አታረግም አንከፍላለን ብሎ አንድ ቤተክርስቲያን ውስጥ ሰንደይ ስኩል አስተማሪ ሆነ። ፓስተር ነው። መጥቶ የአበሻ ቤተክርስቲያን ለ1 አመት ልጆችን ሲያገለግል ቆየና የከተማው ፓብሊክ ጋዜጣ ጠየቀው። እስቲ በሌላ ካልቸር ላይ ስታስተምር ምንድነው የገጠመ ስል ሁሉ ነገር ጥሩ ነው ግን እንዲህ አለ። በመሃል
ኢትዮጵያዊ ምስጋና አያውቅም አለ። ልጆቻቸውን እኔ ዋጋ ከፍዬ አምጣው ብቻ እያሉ አምጣው ብቻ ታንኪው አያውቁም አለ። በኮሎራዶ ትልቅ ጋዜጣ ፔጅ ላይ ኢትዮጵያዊ ምስጋና አያውቅም ተብሎ ወጣ 2016 ላይ። ምስጋና አያውቅም። ቢያንስ እንደነጅም ታንኪስ እንኳን አናውቅም። የነሱ እንኳን እኔ ታንኪው አለም ይስል ገጥመዋል እርሳቸው። አንዱ ችግራችን እንግዳ አክባሪዎች ነን። ቤተኛ ማክበር ከብደናል። ሲከርም አንወድም። ሲከርም ትንሽ ሲከርም እኔ እሄዳለሁ ጌታ ይክበር ማክሰኞ እሄዳለሁ። ሲከርም አይወድም። ሲከርም ይረሳሃል። ሲከርም ያቀዘቅዛል። ስትከርም አባቱን እናቱን የቅርቡን አከብርም። እንግዳ አክባሪን እንግዳ ጸበል ይወዳል። ፈለቀ ሽንቁሩ ቦታ ላይ ጸበል ሲፈልቅ ይሄዳል። እንግዳ ትምህርት ይወዳል። እንግዳ ልምምድ ይወዳል። እንግዳ ነገር ከዚህ ወለጋ ድረስ ለእንግዳ ነገር ይሄዳል። እንግዳ ነገር እንግዳ አክባሪ። ቤታችን ያለችው እንኳን ሶፋ ዥንጉርጉር ላላ የምትለጠፍባት ጨርቅ እንኳን የሶፋ መልክ እንኳን የምናየው እንግዳ ሲመጣ እዛ ሀገር እዛ ሶፋ መልክ እኔ ቤት ያለችው ሶፋ ማስታውሰው መልኩ ምን እንደሆነ ማውቀው እንግዳ ሲመጣ ነው። ወጣ ከሁለት አምስት የምትዞረው እንግዳ ሲመጣ። ኦባማ ሲመጣ ከተማው ታጠበ። ከተማው ታጠበ። እንግዳ አክባሪ ነን። ቤተኛ ምናልባት ቢኖር አስታውስ ጂንካ አንድ ባህል አለ። ጂንካ ላይ እንግዳ ሲመጣ 7 የበሬ ቁርበት ላይ ነው የሚያስተኙት ደራርቡ። የመጀመሪያ ቀን ላይ ሲያድር 1 ቁርበት ያነሳል። ሁለተኛው ላይ ሲያነሳ 1 ቁርበት ያነሳል። አምስተኛው ላይ 1 7ኛው ላይ መደብ ላይ ላለመተኛት ይሄዳል። አይ ቁርበቱ ሳይነሳ እንሄዳለን። ክብር ለእግዚአብሔር ይሁን። እነሱ እንኳን እንደዚህ አይደለም። እንግዳ ቤተኛ አክብር በሉት። ቤተኛ አክብር በሉት። አጠገቡ ዋጋ ለሚከፍለው መሪ አንድ ቀን ስጦታ ያልሰጠ ሰው መንገደኛ ለ3 ቀን ኮንፈረንስ ለመጣ ሰው አካውንቱን ገልብጦ ይሰጣል። አበሻ ቤተኛውን አባቱን እኔ ፓስተሩን ያላከበረ ሰው ነኝ ቢያከብረኝ ምኑ ጋር ነው ትርጉሙ? የኔ ድምጽ ቤተኛ ይከበር። አራ ክብር ለእግዚአብሔር። መሪዎች ይከበሩ። ዋጋ የሚከፍሉ ክብር ይገባቸዋል። መንገደኛ አይደለም፣ እንግዳ አይደለም። እንደኔ እንግዳ ለመከበር ያለበት ቤተኛ ስትታመም የሚጠይቅ ዋጋ አብሮ የሚከፍሉ መሪዎች አገልጋዮች ይከበሩ። ይከበሩ። ስፍራ ይሰጣቸው፣ እውቅና ይሰጣቸው። የሚከፍሉት ዋጋ ይታወቅ፣ ይሰላ፣ ይታወቅ። ባይከፈል እንኳን ታንኩ ይባሉ። እረ ክብር ለእግዚአብሔር ይሁን። ቤተኛ ይበልጣል። ዋጋ የሚከፍሉልን ይበልጣል። ዋጋ የከፈሉልን ይበልጣሉ። ምስጋና ይገባቸዋል። ሊዋረዱ አይገባም። ሊያዝኑ አይገባም። አሜን። እግዚአብሔር ምድራችን ይፈውስ። የመከባበር ተሐድሶ ይምጣ። የመከባበር ተሐድሶ ይምጣ። ምድሬ ላይ፣ ቤታችን ላይ፣ ትዳራችን ላይ። እግዚአብሔር የሥርዓት አምላክ ነው። በአንድ አንሶላ መካከል እግዚአብሔር ሥርዓት አስቀምጧል። ወደድንም ጠላንም ባልና ሚስት መካከል እንኳን ኦርደር አለው እግዚአብሔር። ባል የሚስት ምንድነው? 3 እህቶች ነው ያሉት። ባል የሚስት ምንድነው? ራስ። ቢተናነቀንም ባል የሚስት ምንድነው? ራስ። እንዴት ነው በአንድ አንሶላ መካከል ሄድ ኦፊስ ያስቀመጠው? ሄድ ኦፊስ እነ ማረጋቴ ሄድ ኦፊስ። አሜን። እግዚአብሔር ሥርዓት አስቀምጧል። 2 ራስ መሆን አይችልም። 2 ራስ ከሆነ ራእይ 13 7 ራስ ያለው አውሬ ከባህር ሲወጣ አየው ጋር ይወስዳል። 2 ራስ ሊያኖር ነው አይደል በፖሊሲ የሚታሰበው። እኛ ደግሞ እንገለብጠዋለን። ከጫካ ይመጣን ከሀገር ቤት መጣን። እሱ 2 ራስ ሊያደርግ ሲፈልግ እኛ ደግሞ እንገለብጠዋለን። እረ ክብር ለእግዚአብሔር ይሁን። አሜን፣ አሜን፣ አሜን። 1 ራስ። እረ ጌታ የተባረከ ይሁን። ባሎቻቸው አጠገባቸው ያላችሁ እህቶች ያላችሁ ሚስቶች እስቲ በአክብሮት አንተ የኔ ራስ ነህ ብላችሁ ቆሙ። እስቲ ባላችሁ አጠገባቸው ያለ እህቶች
ቆሙልኝ አንዴ ቆሙ። እህቶቼ የተወደዳችሁ ብሩካን ለምልክት አሜን። እግዚአብሔር የሰጠውን ዕውቅና ነው የምትሰጡት። አንተ የኔ ራስ ነህ። በረከት ከራስ ወደታች ይፈሳል። አንተ የኔ ራስ ነህ ብላችሁ ባርከኝ በሉና ቡራኬ ተቀበሉ። ሲግረ መንገዴን ሃሌሉያ። እስቲ ዝቅ በሉ ጎንበስ በሉና አንተ የኔ ራስ ነህ በሉ። ጎንበስ በሉና ሃሌሉያ። ባርኳቸው ባለቤቶቻቸውን እስቲ ባርኩ። ዘመናቸውን፣ ኑሯቸውን፣ ህይወታቸውን፣ ነገራቸውን ባርኩ። ክብር ለእግዚአብሔር ይሁን። አሜን። በቶሮንቶ አናት ላይ ይሄን አውጃለሁ። በካናዳ ፖሊሲ ላይ አውጃለሁ። አሜን። እግዚአብሔር የሥርዓት አምላክ ነው። በሥርዓት ውስጥ ክብር አለ። በሥርዓት ውስጥ ጤና አለ። በሥርዓት ውስጥ ቃል ኪዳን መጽናት አለ። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር ራስ አስቀምጧል። አንዳንድ ነገሮችን ልናገር። አባቶች መንፈሳዊ አባቶችን በሉት ስጋዊ አባቶች የማዘናቸውም የመደሰታቸውም ነገር ውጤት አለው። የመጀመሪያው የአባቶች ሐዘን ውጤት የሐዘኑ ውጤት አንደኛ የበታች ያደርጋል። እንደ ካሮት ወደ ታች ያሳድጋል። ዘፍጥረት ምዕራፍ 9 ከቁጥር 22 ጀምሮ ኖህ 120 ዓመት መርከብ ሰርቶ ወይን ተክሎ ወይን ጠጅ ጠጥቶ ሰክሮ ራቁቱን ተኝቷል ድንኳን ውስጥ። ቢሰክርም አባት አሜን። ስለ ሰከረ የአባትነት ፖዚሽኑ ከላዩ ላይ ተነሳ ማለት አይደለም። ካም የተባለው የከናን አባት ወደ ድንኳን ሲገባ አባቱ ራቁቱን ተኝቷል። ራቁትነቱን አየና ወጥቶ ለወንድሞቹ ተሳለቀ ይላል። እንደዚህኛው ዘመን ፌስቡክ ላይ ለጠፈ ማለት ነው። ፌስቡክ ዛን ጊዜ የለም። ወጣና ተሳለቀ፣ ቀለደበት አባቱ ላይ። ራቁቱን ነው ተኝቶ ምናምን አባቱ ላይ ቀለደ። አባት አይቀለድበትም። አሜን። አባቱ ላይ ሰው አገልግሎ ሊደክም ይችላል። አሁን አንዳንዶቻችሁ እንደሚሰብኩት ላይ ሰብኩ ይችላሉ። አባትነት ግን ያሁኑ ትኩስ ስብከት አይደለም። አሜን። ክብር ለእግዚአብሔር። እንዳንተ ላይ ሆነ ይችላል። የገዛ አባት እንዳንቺ ላይ ሆነ ይችላል። ልጆቻችሁ እንደናንተ ላይ ሆኑ ይችላሉ። እንደ ልጆቻችሁ ላሰለጥኑ ትችላላችሁ። እንደ ልጆቻችሁ ላተውኑ ትችላላችሁ። እናት አባቶቻችን እንደኛ ላይ ማሩ ይችላሉ። እንደኛ ላይ ሰለጥኑ ይችላሉ። ባይሰለጥኑም ባይማሩም አባት እናት ናቸው። ክብር ለእግዚአብሔር ይሁን። ስለዚህ ምንድነው ያረግ አባቱ እንደዛ ሲሆን ለሄዶ ሲነግራቸው ሴምና ያፌት መጋረጃ ይዞ የኋሊት የአባታቸውን ድካምና አፍረት ሳያዩ ሸፈኑ። አሜን። አባት ይሸፈናል። አባት ቢደክምም ይሸፈናል። ክብር ለእግዚአብሔር ይሸፈናል አባት። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 19 ላይ በሁለት ሶስት ምስክር በቀር ሽማግሌ ላይ ክስ አትቀበል ይላል። ጠበቆች ምናምን አላችሁ። ሁለት ሶስት ምስክር በቀር ማለት በብዙ ማስረጃ እንዲሁ ዝም ብለህ የሆነ ችግር አይተህ ሻይ መጠጫ አታርግ ነው። ሄዳ አታውራ ነው። በጣም በጥንቃቄ ምክንያቱም እረኛውን ምታ መንጋው ይበተናል። ስለዚህ እግዚአብሔር እረኛን ሁሉ ጊዜ መሪን ሁሉ ጊዜ ከመንጋው ጋር ነው የሚያየው። ብቻውን አየው። ለጣውን አይደለም። የመሪው የእረኛ መመታት የመሪዎች መመታት የመንጋ መመታት ስለሚሆን እግዚአብሔር ሁሉ ጊዜ ጥንቃቄ ይፈልጋል። አባቶች እናቶች እንዲመቱ እግዚአብሔር ሐሳብ አይደለም፣ በጥንቃቄ። ስለዚህ ወደ ሐሊት ሄደው ይሸፈናሉ። ሲሸፈናሉ ማለት አባት ይሸፈናል። ክብር ለእግዚአብሔር ይሁን። ግን አባቱ ከስር ካር ከነቃ በኋላ ምንድነው ያደረገው? ከነቃ በኋላ ካምን ረገመው። ምን ብሎ ረገመው? የወንድሞቹ ባሪያዎች ባሪያ ይሁን። አንብቡት። የሴምና ያፌት ባሪያ ይሁን ብል ደረጃ አንድ ነበር የወረደው አይደል? የወንድሞቹ ባሪያ የባሪያዎቹ ባሪያ ይሁን። የባሪያዎቹ ባሪያ አንብቡት ቃሉ። የወንድሞቹ ባሪያዎች ባሪያ ደረጃ ሁለት ነው የሚያወርድ። ማዋረድ፣ ማሳዘን፣
ደረጃ ታች ነው። እንጥሮጦስ ነው የሚያወርደው። በጣም ከባድ ነው። እንዲሁም አንዳንድ ሰዎች ኩሽ የሚለው ይላሉ። አንደኔ እንደዛ አጥኛ አይደለም ወደ አፍሪካ የመጣው ያ ነው ምናምን ይላሉ። ትውልድን የተረገመው ወደ ታች ነው የሚያደርገው። ወደ ታች ሰው ወደፊት ሳይሆን ወደ ታች የሚያደርገው ወደ ኋላ ያደርጋል። ሌላው ወደ ኋላ ያደርጋል። ሰው አለቃ ሲሆን ገዢ ሲሆን ዘፍጥረት 49:1 ላይ ያዕቆብ ልጆቹን ሊባርካችሁ ነው ወደፊት እግዚአብሔር የሚያደርገው ልንገራችሁ ብሎ በጠራቸው ጊዜ ሮቤል መጣ። እንደ ታላቅ ወንድም ለበረከት ተደርድሮ ሲመጣ ሮቤል ጋር ሲመጣ ሮቤል ልጄ የጉብዝናዬ መጀመሪያ በኩሬ የክብር አለቃ ነገር ግን እንደ ውሃ ስለምትዋልል አለቅነት ላንተ አይሁን አለው። ታላችሁ የክብር አለቃ ነህ። በብኩርናው እንኳን የእስራኤል አለቃ መሆን ያለበት ሮቤል ነው። ግን ምን ብሏል? ወደ አባት መኝታ ወጣሃልና ዘፍጥረት 35:22 ላይ የዳንና የንፍታሌም እናት እንጀራ እናቱ ማለት ናት። የአንዱ ያዕቆብ ያስወለዳት ቁባት ባላ ጋር ገብቶ ደፈራት፣ አስነወራት። የአባቱን ሚስት ማለት ነው። አባት ዝም ምን ያለው ከዛ በፊት ዝም ምን ያለው ምንም አላለው። አዝኖ ብቻ ፎልደር ላይ ቁጭ አድርጎ ዝም ምን ያለው። የበረከት ቀን ሲመጣ ወንድሞችን ልጆችን የሚባርክበት ቀን ሲመጣ አልባረከውም። አለቅነት ላንተ አይሁን፣ አለቅነት ላንተ አይሁን አለው። እሱ ብቻ አይደለም የሚዋልለው ዮሴፍን ጉድጓድ ተጥለው ማዳን የሚችለው እሱ ነበረ። ግን አለቃ ሆኖ እያለ በደም የተነከረ ጨርቅ ለአባቱ ይዞ ሄደው የእድሜ ልክኑ ሀዘን ምክንያት የሆነ ነው። እንደ ታላቅ ኃላፊነቱ የሱ ነበረ። እሱ ባለበት ቦታ ላይ እሱ መጣል አልነበረበትም። ዮሴፍ የእግዚአብሔር ትንቢት መስፈጸም ያለበት ቢሆንም አዝኖ ነበር። ስለዚህ አልባረከውም። ከአለቅነት ጎደለ። ሰዎች ታውቃላችሁ በመሪዎች በአባቶች ሀዘን ከከፍታ ከአለቅነት ይጎላሉ። ሌዊና ስምዖንን ስታዋቸው በዲና ምክንያት አባታቸውን አሳዝነው ነበረ። በሴኬም ዘፍጥረት 35 ላይ አባታቸው ተጨንቆ ነበር። ነፍሴ በእናንተ ተጨንቃለች አለ። በበረከት ቀን ግን አልባረካቸውም። ከኩርፈታቸው ጋር ነፍሴ አትተባበራለ። በእስራኤል በተንኳቸው አለ። ቡራኬ የጀመረው ከይሁዳ ነው። የቡራኬ ቀን አሳዛኝ ሰዎች አይባረኩም። የነፍስ በረከት አይቀበሉም። ያሳዘኑ እናት፣ ያሳዘኑ አባት፣ ያሳዘኑ ሽማግሌ፣ ያሳዘኑ መሪ፣ ያሳዘኑ ሰዎች ባይረገሙ እንኳን ወገኖቼ ሊባረኩ አይችሉም። ያ ወደ ኋላ ይጎትታል፣ ከክብር ያጎላል፣ ከብዙ ነገር ያጎላል። ወደ ኋላ ማናችሁ እናንተ ወንድሞቼ እህቶቼ? አባት ባርኳቸዋል ወይ? እናት ባርኳቸዋል ወይ? በረከት እየተቀበላችሁ ለእናታችሁ ሀዘን ወይስ የደስታ ምክንያት ናችሁ? እግዚአብሔር ምሕረት ያርግልን። ባለማወቅ በሕይወት የሌሉ እናት አባቶቻችን ያሳዘንበት በደል ቢኖር እግዚአብሔር ይቅር ይበለን። እጆቻችሁን አንሱ። እግዚአብሔር ይቅር በለን። ዛሬ ፈውስ ይሁንልን። ወደ ኋላ የሚጎትተን ነገር ካለ ዛሬ ይሰበር፣ ዛሬ ይቆረጥ። በተባረከ ምድር እንዳንባረክ ያረገን ያሰረን ነገር ቢኖር በተባረከ ጌታ ተባርከን በምድር ላይ ውጤታማ እንዳንሆን ያረገ ነገር ቢኖር የተሰበረ ይሁን። ስለዚህ ከአለቅነት ሲጎል እንመለከታለን። ታላቸው አለቅነት አጣ። ደግሞ እነኛ ካምናስ ደግሞ ታላቸው ሴምን ሲባርካቸው እንመለከታለን። ስለዚህ ከበረከት ያጎላል። ሌላው እድሜ ያሳጥራል። አለማክበር እድሜ ያሳጥራል። በምድር ዘመን ላይ እድሜ እንዲረዝም አባትና እናትን አክብር። እድሜ ያሳጥራል። ይህ ነገር ከመኖር ያለመኖር ጋር የተያዘ ነው። የማወራው ነገር ልጅ ያላችሁ ሰዎች አባትና እናትን አክብር። ለምን ካለ በምድር ላይ እድሜ እንዲረዝም። እስቲ ልጆቻችሁ እድሜ እንዲረዝም የምትፈልጉ አሜን። ክብር ለእግዚአብሔር ይሁን። ምንም አቋራጭ መንገድ የለውም። ጂም ከመስራት ጂም ጥሩ ነው። አትክልት ከመብላት አትክልት ጥሩ ነው። እናትና አባትን ማክበር ይበልጣል። አሜን። ይቺ ተስፋ ቃል ያላት ትእዛዝ ናት። ኤፌሶን 6:2 ላይ እንዲከናወንልህ በምድር ላይ እድሜ እንዲረዝም እናት አባትን። ይቺ ተስፋ ቃል ያላት ትእዛዝ ናት። ተስፋ ቃል ያላት ናት። አንድ ተስፋ ቃል ያላት ትእዛዝ እሷ ናት። አትግደል ተብሎ ተስፋ ቃል የለውም። አትስረቅ ተብሎ ተስፋ ቃል የለውም። አትዋሽ ተብሎ ተስፋ ቃል የለውም። አንድ ቃል ግን ተስፋ ቃል አላት። ትንቢት አላት። ፊውቸር አላት። ተስፋ አላት። የመኖር ተስፋ፣ ረጅም እድሜ የመኖር ተስፋ። አረ ሃሌሉያ!
የመከናውን ተስፋ እግዚአብሔር ምስኪን እናቶቻችን ውስጥ ትንቢታችንን አስቀመጠው፣ ተስፋችንን አስቀመጠው። ወገኖቼ ልጆቻችን ትላልቅ ወገኖች ቢዝነስማን፣ ትልልቅ ሐኪሞች፣ ኢንጂነሮች የመሆን ትንቢት ተስፋ ቢኖራቸው በሕይወት ካልኖሩ ትርጉም የለውም። እኛ ብዙ ትልልቅ ተስፋ ቃል ተሸክመን ብንሆን በሕይወት ማንኖር ከሆነ ትርጉም የለውም። እግዚአብሔር በሕይወት መኖራችንን በእናት አባታችን ጋር አስቀመጠ። እንዲረዝም ትፈልጋለህ። ስለዚህ አባትና እናትን ማክበርም አለማክበርና ማላታይን ወይም የሆነ መርዝ መጠጣት እኩል ናቸው። መርዙ ቶሎ ይገላል፣ ይሄ በጊዜው ሲገላል። ስለዚህ የዛን ያለው የሚታየኝ ነኝ እናትና አባት ልጆቻችሁ ሲንቁ፣ ሲያሳዝኑ፣ አልታዘዝ ሲሉ፣ ልጆች ክፉ ቃል ሲናገሩ። ስለዚህ እድሜ የሚያሳጥር ነው። አሁን የማወራው ነገር የመጀመሪያ ሕክምና ነው። ጌታ የተባረከ ይሁን። የትኛውም ሐኪም እናት አባቱን ያዋረደ፣ እናት አባቱን ወገኖቼ የሰደበ፣ እናት አባቱ ጋር ያለው ችግር ያለበትን ሰው ጤናው ሊያስተካክለው አይችልም። ስለዚህ ጉዳዩ ቤት ነው ያለው። የመጀመሪያ ሕክምና የጤና ሕክምና ታሞ ከመማቀቅ የሚባለው ሕክምና ቤት ነው። እናትና አባትን አክብር። እድሜ ያሳጥራል በብዙ አቅጣጫ። ስለዚህ ከዚህ መጠንቀቅ በሕይወታችን ትውልድ እንዲጠነቀቅ ያስፈልጋል። ስለዚህ ምንድነው ማድረግ የሚገባን? በምን ይገለጣል ማክበር? ልጆቻችንን እንደ አባት እናት በመታዘዝ ይገለጣል፣ በማክበር ይገለጣል፣ በማስደሰት ይገለጣል፣ ባለመናቅ ይገለጣል። ምናልባት እዚህ በምዕራባውያን ያላችሁ እናቶች አባቶች በሰለጠነ ዓለም ላይ ልጆቹ ከናንተ የተሻለ ቋንቋ መናገራቸው፣ ከናንተ የተሻለ ትምህርት ላይ በጣም ኤክሴል ማድረጋቸው እናንተ እንዲንቋችሁ ምክንያት ሊሆን ይችላል። ምስኪኗ በዚህ በረዶ ጋሪ የጎተተች አክስት ልጅ ያገለች የቤት ሰራተኛ ሳይኖር መከራ ያሳደገች እናት በሆነ ሰዓት ላይ ስፍራ ሲታጣ ምናልባት ከ18 ዓመት በኋላ ዘውር በይ ስትባል ምናልባት በብዙ ስልጣኔ ክፍተት ሲፈጠር ልታዝን ትችላለች። የሐዘን ልጆችን ሊጎዳ ይችላል። ስለዚህ በዚህ ሐዘን መካከል ልጆች እየተፈራረቁ ሊሆኑ ይችላሉ። ስለዚህ ልጆቻችን እኛን እንዲያከብሩ መስራት ያስፈልጋል፣ መጠንቀቅ ያስፈልጋል። ፈንጂ ወረዳ ውስጥ እንደሚኖሩ ማሰብ ያስፈልጋል። በጣም መፈራው ቃል ምሳሌ 30:17 ላይ እናንተ ቤታችሁ አንብቡ። እንደዚህ ይላል፣ በአባቷ የምታላግጥን የእናቷን ትእዛዝ የምትንቅን ዓይን የሸለቆ ቁራዎች ይጎጠጉጧታል፣ የበረሃ አሞራዎች ይበሏታል። ይሄ ቃል በአባቷ የምታላግጥ ምን ያህል ማለት ምን ያህል ነው ልጆቻችን የሚያከብሩ? አረ ዕውቀቱ በደንብ ይሄን መራራ ክልን ሳናበላቸው ምንቀር ከሆነ ማለት ክብር ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። ስለዚህ ንቀት የሚያመጣው ይሄ በረሃ አሞራዎች ይበላሉ ማለት ሰዎች ያለ ቀብራቸው እንኳን አያምርም እንደማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋል። ስለዚህ ሳጠቃልል እግዚአብሔር የተባረከ ይሁን። የአባቶች ደስታ ምክንያት መሆን ይገባናል። እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር ይሁን። ያ ደስታ ደግሞ የነፍስ ቡራኬን በሕይወታችን ያመጣል። ነፍስህ እንድትባርክ እንዳለ ሰዎች በነፍሳቸው እንዲባርኩ ምክንያት የሚሆን ነው የሚሆነው። ስለዚህ ምን እናድርግ? ከልብ እናክብር። አሜን። ልጆቻችን እኛን እንዲያከብሩ እንስራ። አሜን። እኛም ከልብ እናክብር። እናት አባቶቻችን፣ ወላጆቻችን፣ ቤተክርስቲያን መሪዎች፣ ሽማግሌዎችን ከልብ ማክበር ያለብን እናክብር። ሌላው ማመስገን የሚገባንን እናመስግን። አባቱን የሚረግም እናቱን ደግሞ የማይባርክ ትውልድ አለ ተብሎ ተጽፏል። ስለዚህ ዋጋ የከፈለችውን እናት፣ ገጠር ከተማ ያለችውን እናት የምናመሰግንበት ጊዜ ሊኖረን ይገባል። ምስጋና አገር ቤት መሄድ እድል ካላችሁ በየቢች ቤቱ ከዚህ ቢች ዳር ወጣችሁ እዛ ቢች ዳር ብትዞሩ ትርጉም የለውም። ይልቁንስ ግን እናቶችን ምርቃት የምትቀበሉበትን ቡራኬ የምትቀበሉት ብትዘጋጁ የተሻለ ይሆናል። አባቴ ካለፈ 2 ዓመት ሆኖታል፣ ከ100 ዓመት በላይ ኖሮ እና ሐምሌ ወር ባለፈው 2 ዓመት በፊት ሐምሌ ከማረፉ በፊት ነጭ ድንኳን ጥለን ብዙ ቦታ ያሉ ልጆች የልጅ ልጆች ተሰብስበን በሬ አርደን ለ2 ቀን ኮንፈረንስ አድርገን የአክብሮትና የምስጋና የቡራኬ በዓል አድርገን የይቅርታ ጋቢ ያለበስን እያበላን እያጠጣን እና አመሰገንን።
ምስጋና ይቅርታ እየጠየቅን በዓል አረግን። ሰው ከሩቅ እየመጣ ለቅሶ ወጣ እዚህ ቤት የምስጋና ድንኳን ነው። ከለቅሶ ድንኳን በፊት የምስጋና ድንኳን ይቅደም። በእናቶቻችሁ በአባቶቻችሁ ደጅ ኧረ ክብር ለእግዚአብሔር ይሁን። የምስጋና ድንኳን ሰፈር እያየ ጎረቤት እያየ ዘመድ እያየ አባታችሁን ኦነር እናት አታመልጣችሁ። ኧረ ክብር ለእግዚአብሔር ሳታመልጣችሁ አባት ሳያመልጣችሁ ደስ ይበላቸው። አባቴ ያለኝን አስታውሳለሁ። በህይወቴ እንደዚህ ተደስቼ አላቅም። አፌን ሳላበላሽ ከዚህ በኋላ ወደ አባቴ መሄድ እፈልጋለሁ። በቃኝ ጥቅምት ላይ ተናግሮ በሌለውበት ሐምሌ ሄደ። የመጨረሻ ቃሉ ደስ ብሎኛል አዝኜ ሳልረግማችሁ ልሄድ አለ። ሄደ። እስቲ በቤታችሁ ላይ የምስጋና ድንኳን አሜን። እናታችሁ አባታችሁ የሚመሰገንበት አሜን። ክብር ለእግዚአብሔር ይሁን። ቡራኪያቸውን ሳንቀበል ይቅርታ ሳንጠይቅ ከሞቱ በኋላ የጸጸት ለቅሶ ደራርበን 2 ዓመት ጥቁር ልብስ ብንለብስ ትርጉም የለውም። እያሉ መቅደም ያስፈልጋል። አሜን። እግዚአብሔር አባት እናት በህይወት የሌላችሁ ከሆነ አንደኛ በእግዚአብሔር ፊት ንስሐ መግባት አለብን። ሁለተኛ ደግሞ የውክልና ይቅርታ መጠየቅ እንችላለን። ይወልዱናል ያልናቸው አባቶች ካሉ አባቴን ወክለ እናቴ ወይ አባቴ የለችም ወይ አጎት ካለ አክስት ካለን ይቅርታ እነሱን አስወክለን ይቅርታ ጠይቀን ስጦታ ሰጥተን ምርቃታቸው መቀበል እንችላለን። በዚህ ጉባኤ ይወልዱኛል ያሉ አባት ካላችሁ አምናችሁ የአባታችሁን ቦታ አድርጋችሁ አንዳንድ ቦታ እንደዛ ያደርጋሉ። በዛም ሰዎች ነፃ ህይወታቸው ይሆናል። አንድ ቦታ ናዝሬት ይሄን ፕሮግራም ያደረኩ አንድ ከኔ ጋር የሄደ ሰው ነበር 60 ዓመት ይጠገሰው። በኋላ አላወኩም። ፕሮግራም አልቆ ሜዳ ላይ ጉባኤው ሰፈር ሁሉ ተንጫጭቷል፣ ግቢው ተንጫጭቷል። ምንድነው ብዬስን ለካስ 2 እግሩ መሄድ ማይችል ሽባ ልጅ አባት እናት በህይወት የሉም እና ውክልና ቡራኬ ከኔ ጋር ለሄደ ሰው ተወልደኛል ባክ አባቴ በህይወት እናት በህይወት የሉም ብሎ ይቅርታ ጠይቆ 100 ብር ሰጥቶት በዚህ ባክ መርቀኝ ብሎ ተንበርክኮ ተመርቆ ሲነሳ 2 እግሩ ተተርትሯል። ግቢው ሲሮጣል። የሚታወቅ ሽባ ሆኖ መሄድ ማይችል ሰው በዛ ሳይፋውስ ብላው ላይ አልፎበታል። የታቻለው አባት ጋር 4 ዓመት ተጣልታ የቆየች ሴት በህክምና ያልተቻለ ነገር ልክ ከትምህርቱ በኋላ ደውላ ይቅርታ አባቷ ጠይቃ አባቷ ሲመርቃት እጢው ከላዋ ላይ ቀልጦ ሰምቻለሁ። እግዚአብሔር ፈውስ ያደርጋል። በአንዳንዶች ህይወት ውስጥ ጎታች ነገሮችን ከእናት ከአባት ጋር በተያዘ መልኩ እግዚአብሔር ይሰብረዋል። ክብር ለእግዚአብሔር ይሁን። ብዙ ነገር ከሰዓት አንፃር ማንሳት ማውራት አልችልም። ስለዚህ አባቶች ታላላቆች መሪዎች እንዳያዝኑብን መጠንቀቅ መቻል አለብን። አምነን በረከታቸው መቀበል አለብን። እግዚአብሔር የተባረከን ይቅርታ መቀበል አለብን እና እያዘኑ ወደ መቃብር እንዳይሄዱ መፍጠን አለብን። የአጥቢያ ቤተክርስቲያን በአመት አንድ ጊዜ የቡራኬ በዓል አዘጋጅታ ወላጆች ልጆችን የሚባረኩበት፣ ልጆች እናት አባቶቻቸውን የሚያመሰግኑበት የሚመሰጋገኑበት በጣም የቡራኬ በዓል በአመት አንዴ ማድረግ ይገባቸዋል። ቤተክርስቲያን ደግሞ ብቻ ሳይሆን በእያንዳንዳችን ቤት ጋር በጽሁፍ የሚተላለፍ ቡራኬ በዚህ ቡራኬ መጽሐፍ ላይ መመሪያውን እግዚአብሔር ያስቀመጠልኝ ጽፌያለሁ። በሳምንት አንድ ቀን የቡራኬ አጀንዳ ላይ ተጽፎ በልጆቻችሁ ልክ 5 ከሆኑ 4 ከሆኑ 1 2 ከሆኑ በልጆቻችሁ ልክ ላይ እንደዚህ በደንብ ባይንድ የሆነ ለትውልድ የሚተላለፍ አጀንዳ ገዝታችሁ እና አባት ካለ አባት እናት በአንዳንድ ገጽ ላይ ብቻ ከሆነች ብቻዋን አንዳንድ ገጽ ላይ በሳምንት አንድ ቀን ተጽፎ እያነበቡ ልጆቻቸውን እንዲባርኩ እያነበቡ እንዲባርኩ በጽሁፍ የሚተላለፍ ቡራኬ እንዲህ አይነት ነገር በየቤቱ እንዲጀመር በደንብ ይሄን እየተናገርኩ አንዱ የዚህ ዛሬ የመጣሁበት ምክንያት በየሳምንታዊ ቡራኬ በየቤቱ እንዲጀመር እስቲ ይጀመር መጥሉ። አሜን። ክብር ለእግዚአብሔር ይሁን። ሁሌ እየባረክን ልንሆን እንችላለን። አንዱን ቀን ለይተን ልጆቻችን አንድ ምሽት መባረክ እንድንችል ያን እንድንችል ያስፈልገው ነገር ምንድነው? በቃላችን እየባረክን ኖረን ብንሆን በምን ጉዳይ እንደባረክናቸው ስለማናውቅ ማስረጃ የለንም። ስለዚህ ሪፈራንስ እንዲሆነን ጽፈን በቃላችን ምን ባርከው ይሄንኛ ወዳላ ተመልሰን ሪፈር ልናደርግ እንችላለን። በልጆቻችን በምን ጉዳይ እንደባረክናቸው። ሁለተኛ ልጆቻችን የተለያየ ተግዳሮት ሲገጥማቸው እናቴ በዚህ ጉዳይ ባርካኛለች፣ አባቴ በዚህ ጉዳይ ባርካኛለች ብሎ የሚወራረዱበት ይሆናል። ልጆቻችን አድጎ ያደጉም ከሆነ የሚያገቡበት ቀን ማናቸውን ስጦታ ከመስጠት በላይ ለልጆቻችን አሜን የቡራኬ ሃሌሉያ መጽሐፍ ከቤታችሁ የወጣ መጽሐፍ ለልጆቻችሁ ሃሌሉያ በስጦታ ዕቃ ጠቅላችሁ የምትሰጡበት
የልጅ ልጆቻችን አያቴ በዚህ ጉዳይ ባርኳ በምን ጉዳይ የተባረካችሁ ብሎ ልጆቻችን የሚያነቡበት ከዛ ከቤታቸው ደግሞ ያን የቡራኬ አጀንዳ ስለሚያዩ ለቀጣይ የሚተላለፍበት። ስለዚህ የቡራኬ ስርዓት በትውልድ ላይ ይዘርጋ። ደግሞ እንዲሆን በውስጤ ማስበው ዓርብ ዕለት ቢሆን ብዬ አስባለሁ። ዓርብ ምሽት ጋዝ ላይት ፓርቲ ላይት ምናምን እየተባለ በምድር ላይ ወጣቶች ልጆች የሚታነቁበት አደገኛ ቀን ስለሆነ እንደ ጁሾች የኛም ልጆች ዓርብ ምሽት ጋዝ ላይት ናይት ሳይሆን ብሌሲንግ ናይት እንዲሆን ብሌሲንግ ናይት እንዲሆን ልጆቻችን ከጠላቶቻችን ታርጌት ፍራይዴይ ናይት ታርጌት ቤታችን የቡራኬ አሜን ልጆቻችን ምን ባርክበት እንዲሆን እስቲ ይሁን የምትለው ክብር ለእግዚአብሔር ይሁን። ከጠቀማችሁ አድርጉ። እግዚአብሔር በውስጥ ያስቀመጠን ነው የምናገረው። ዘፍጥረት 49:26 እናውጣና በዚህ እንጨርስ ሁሉም ሰው። ዘፍጥረት ዘፍጥረት 49:26 በዚህ ቃል ላይ እጨርሳለሁ። ምናልባት ሰዓት ካለ ልጆች መጥቶ ቡራኬ ቢቀበሉ 49:26 ካወጣችሁ ያዕቆብ ዮሴፍን ይባረከበት በረከት የአባትህ በረከቶች ጽኑዋን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረብቶች በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ። የአባትህ በረከቶች ያዕቆብ ነው ለዮሴፍ የሚናገሩ። የአባትህ በረከቶች የአባትህ የራሱ ያዕቆብ በረከቶች የበረከት ቃል የበረከት ንግግር አባቱ ከአብርሃም ከይስሐቅ ያመጣውን የበረከት ቃል በሱ ላይ የሚናገረው በረከት ከጽኑዋን ከሆኑ ከተራሮችና ከኮረብቶች በረከቶች ይልቅ ኃያላን ናቸው። ምን ማለት ነው? በተራሮች ስር ነው በዓለም ላይ ትላልቅ ማዕድኖች በጣም ብር ወርቅ ትልልቅ ወገኖች አልማዝ ዳይመንድ የምንለው ትላልቅ ውድ የሆኑ የዓለምን ኢኮኖሚ የሚያንቀሳቅሱ ትላልቅ ማዕድኖች ያሉት ጽኑዋን የሚላቸው ጽኑዋን በረከቶች ጽኑ የሆኑ ወርቅ ብር እነኚህ ትልልቅ ነገሮች ዋጋቸው ከፍ እያለ ነው የሚሄደው እየጨመረ የሚሄዱ ውድ ናቸው ጽኑ ናቸው። እንደ ብር ያጋሸፉ የሚሄዱ አይደሉም ጽኑ ናቸው። ከነኚህ ይልቅ የአባት በረከት ጽኑ ነው። የአባቴ በረከት ይበልጣል ነው የሚለው። ክብር ለእግዚአብሔር ይሁን። ምን እያለ ነው? ለልጆቻችን ሀብት ሃውስ ቤት ውድ መኪና ወርቅ ብር ማንኛውም ከመስጠት ይልቅ አሜን እስከተቻለ እሱ አስፈላጊ ነው። በረከት ቃል ይበልጣል። እስቲ የበረከት ቃል ይበልጣል። ማይከፈልበት ለሚያምን ሰው የበረከት ቃል ይበልጣል። ይሄን ማመን አለባችሁ። ልጄ ክብር ለእግዚአብሔር ይሁን። ምንም ታውቃላችሁ በረከትና ጸሎት መለየት አንችልም። ችግሩ ትልቁ በቃ ያደግነው በረከትና ጸሎት አንለይም። ጸሎት ማለት ልመና ነው እግዚአብሔር ጋር። ይሄ ግን ማድረግ ነው። ሰውሁን ግዛ ውረስ አሜን። ምንድነው ያለው? ዘፍጥረት 27:37 ላይ መቶ ኤሳው ሲጮህ ጌታ አደረግኩት ላኛውን ታችኛውን ሰጠሁት። አሜን። መስጠት ነው። ለልጆቻችሁን ከተማ ምሰጡ ውስጥ ቴክኖሎጂውን ምሰጡ ውስጥ ምድሪቷን ፖለቲካውን ኢኮኖሚውን ምሰጡ አንተ እጅ ነው ያለው። አንተ እንደ እምነት መጠን አንተ ውስጥ ነው ያለው። አምነ ለልጅ መስጠት አለብህ። አምኖ ማሰብ አለባችሁ። ይሄን የበረከት ቃል ማሰብ አለባችሁ። የቡራኬ ቃል ይበልጣል። ራስ ይሄን የሚያምኑ እናቶች እነሱ ይሄን የሚያምኑ አባቶች እነሱ እስቲ ልጆቼን ባርካለሁ የምትሉ ሰዎች ክብር ለእግዚአብሔር ይሁን። እስቲ እግዚአብሔር የተባረከ ይሁን።